ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ከሜጀርስ ኦፍ ዲስፐርሽን ውስጥ ሚን ዲቪዬሽንን እና ኳርታይል ዲቪዬሽንን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቆማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። ሜጀርስ ኦፍ ሴንትራል ተንደንሲ ብለን የምናውቃቸው አንደኛው ራሱ ሚን ነው፣ ሌላኛው ሚዲያን፣ ሶስተኛው ሞድ ነው። እንግዲህ የተሰጠን ዴታ ከሜጀር ኦፍ ሴንትራል ተንደንሲ ወይም ከሴንተሩ በምን ያክል ዲቤት እንደሚያደርግ ያንን አቨሬጅ ሜጀር የምናደርግበት ነው ሚን ዲቪዬሽን ማለት። ስለዚህ አባውት ደ ሚን፣ አባውት ደ ሚዲያን ኤንድ አባውት ደ ሞድ ሜጀር እናደርጋለን። አክቲቪቲ 3.4 የመጀመሪያው ጥያቄ the following data set represents mathematics examination scores of 15 students graded out of 15 ይላል። ከ15 ኢቫሉዌት የተደረገ የሂሳብ ሪዛልት ነው የ15 ተማሪዎች። እንግዲህ ዴታው እንደዚህ ተደርጎ ነው የሰጠን፣ አሬንጅ ማድረግ ይጠበቅብናል። የዚህን ዴታ በመጀመሪያ ምን አድርጉ ነው የተባልነው? ፋይንድ the mean of the data ይለናል። ስለዚህ ሚኑን ኮምፒት ለማድረግ ተመሳሳይ የሆኑ ወይም የተደጋገሙ ዴታ ቫሉስ አሉ። 10 እዚህ ጋር 10 አለ፣ 10 እንዲህ እያለ ይቀጥላል። ስለዚህ ከትንሹ ጀምረን ወደ ትልቁ በቴብል አሬንጅ እናድርግና ምን ያክል እያንዳንዱ ኦብዘርቬሽን ፍሪኩዌንትሊ አፒር እንዳደረገ ለማወቅ እንችላለን። ኦብዘርቬሽኖቹን ከትንሽ ወደ ትልቅ እንደዚህ ብንዘረዝራቸው 8 ከዛ 9 አለን፣ ከዛ 10 አለን፣ ከዛ 11 አለ፣ ከዛ 12 አለ፣ ከዛ 13 አለ፣ ከዛ 14 ከዛ 15 እናገኛለን። የእያንዳንዱን ብዛት ደግሞ ብንመለከት እዚህ ጋር 8 አንዴ አፔር አድርጓል። ስለዚህ ፍሪኩዌንሲው 1 ነው። ሌላው 9 ነው። 9 1 እዚህ ጋር አለን። ሌላ ሁለተኛ በመሆኑም 2 አለ ፍሪኩዌንሲው የ9። ከዛ 10 ነው። 1 2 3 4 5 ጊዜ አፔር አድርጓል 10። በመቀጠል 11 1 እዚህ ጋር 1 ብቻ ነው ያለን። ስለዚህ ይህን አንዴ እንጽፈዋለን። 12 1 2 ስለዚህ 2 ብቻ አለን። 13 ደግሞ 1 ሌላ አፔር ያደረገ የለም። ስለዚህ 13ም 1 ነው። 14 እንመልከት። 14 እዚህ ጋር 1 አለን። ሶ 1 ብለን እንጽፋለን። 15 ደግሞ እዚህ ጋር የምንመለከተው 1 2 ጊዜ አፔር አድርጓል። በአጠቃላይ ያለው ኦብዘርቬሽን 15 ስለሆነ ይሄ እዚህ ጋር ያስቀመጥነው በትክክል የተጻፈ መሆኑን ቼክ ማድረግ ተገቢ ነው። 1 ሲደመር 2 3 ሲደመር 5 8 ሲደመር 1 9 ሲደመር 2 11 12 13 ከዛ 15 ይመጣል። ስለዚህ በትክክል የተቀመጠ ዴታ ነው ማለት ነው። በመቀጠል ሚኑን ኮምፒት እናድርግ። ሚን የምንለው ኤክስ ባር ተብሎ ዲኖት ይደረጋል። ይሄ ዘ ሰሜሽን ኦፍ ኤፍ አይ ኤክስ አይ ሲካፈል ዘ ሰም ኦፍ ኤፍ አይ ይሆናል። ይህ ማለት ነው ኤክስ አይ እያንዳንዱ ኢንዲቪዥዋል ኦብዘርቬሽን ሲሆን ኤፍ አይ ደግሞ ያ ኦብዘርቬሽን አፒር ያደረገበት ብዛት ወይም ፍሪኩዌንሲው ይሆናል። ስለዚህ እነሱን ደምረን እዚህ ጋር እናስቀምጣለን ሲካፈል በአጠቃላይ ያለው ፍሪኩዌንሲ ብዛት። ስለዚህ የመጀመሪያው ላይ ብንመለከት ኤክስ አይ የምንለው 8 ሲሆን 8 ስንት ጊዜ ነው አፒር ያደረገው? 1 ጊዜ። ስለዚህ 8 እንጽፋለን ሲደመር 8 ሲባዛ በ1 ማለት ነው። 9 2 ጊዜ ነው አፒር ያደረገው። ስለዚህ 2 ሲባዛ በ9 እናድርገዋለን። 2 ሲባዛ በ9 ሲደመር ቀጥሎ ያለው ኦብዘርቬሽን 10 ነው። 10 5 ጊዜ ነው አፒር ያደረገው። ስለዚህ 5 ሲባዛ በ10 እንወስዳለን ሲደመር 11 1 ጊዜ ብቻ ስለሆነ አፒር ያደርገው 1 ሲባዛ በ11 ወይም ሲምፕሊ 11 እንጽፋለን ሲደመር 12 2 ጊዜ አፒር አድርጓል። ስለዚህ 2 ሲባዛ በ12 ይሆናል ሲደመር 1 ሲባዛ በ13 ሲደመር 1 ሲባዛ በ14 ሲደመር 2 ሲባዛ በ15 ይሆናል። ይህን በአጠቃላይ የፍሪኩዌንሲው ብዛት 1 ሲደመር 2 ሲደመር 5 ሲደመር 1 ሲደመር 2 ሲደመር 1 ሲደመር 1 ሲደመር 2 አድርገን እናስቀምጣለን። ሶ 1 ሲደመር 2 ሲደመር 5 ሲደመር 1 ሲደመር 2 ሲደመር 1 ሲደመር 1 ሲደመር 2 ይሆናል። የዚህ ሪዛልት ደግሞ 11.2 ይመጣል። 11.2 እንግዲህ የዚህ አጠቃላይ ዴታ ሚን ቫሊዩ ነው ማለት ነው። ሚኑ 11.2 ነው። ቢ ፋይንድ ዘ ዴቪዬሽን ኦፍ ኢች ቫሊዩ ፍሮም ዘ ሚን ይለናል። ኤ ላይ ሚኑን አግኝተናል። ኤክስ ባር ስንት ነበር ያገኘ ነው? 11.2። አሁን የምንሰራው እያንዳንዱ ዴታ ቫሊዩ ከዚህ ሚን በምን ያክል ዲቤት እንደሚያደርግ ወይም ዲፈረንሳቸውን ኮምፒት ማድረግ ነው። ሶ የተጠየቅነው ከሚኑ ያለውን ዲቪዬሽን ስለሆነ ኤክስ ማይነስ ኤክስ ባር አድርገን ኮምፒት እናደርጋለን። ከዚህ የምናገኘው ሪዛልት 8 ሲቀነስ 11.2 ስለሆነ
ይሄ ደግሞ ኔጌቲቭ 3.2 ይሆናል። በመቀጠል 9 ሲቀነስ 11.2 ኔጌቲቭ 2.2 ይሰጠናል። 10 ሲቀነስ 11.2 ኔጌቲቭ 1.2 ይሆናል። 11 ሲቀነስ 11.2 ኔጌቲቭ 0.2 ይሆናል። ቀጥሎ ደግሞ ፖዚቲቭ 0.8 ከዛ ፖዚቲቭ 1.8 ከዛ ፖዚቲቭ 2.8 ከዛ ፖዚቲቭ 3.8 ይሆናል። ሲ ዲተርሚን ዘ ሚን ኦፍ ዲስ ዲቪዬሽንስ ይለናል። ቢ ላይ ሰርተን ያገኘነው ዲቪዬሽን ስላለ እሱን ዲቪዬሽን እዚህ ጋር ማስቀመጥ እንችላለን። እንደምትመለከቱት እያንዳንዱ ኦብዘርቬሽን ሲቀነስ ዘ ሚን እንዲህ አይነት ሪዛልት ሰጥቶናል። እዚህ ጋር ያገኘነው ዲፍረንስ ወይም ዲቪዬሽን የእያንዳንዱን ኦብዘርቬሽን ይሁን እንጂ ምን ያክል ኦብዘርቬሽን እንዳለን እዚህ ጋር በፍሪኩዌንሲው ተገልጿል። ለምሳሌ የመጀመሪያው አንዴ አፒር ያደረገ ሲሆን ሁለተኛው ደግሞ 2 ጊዜ፣ ሶስተኛው ወይም 10 5 ጊዜ አፒር አድርጓል። ስለዚህ ይሄ ሚን ዲቪዬሽን የሚሰራው ለ5 ኦብዘርቬሽኖች ነው ማለት ነው። ሶ ሚኑ ምንድን ነው የሚሆነው? የእያንዳንዱ ፍሪኩዌንሲ አለ ኤፍ5 ብንለው ሲባዛ ኤክስ ማይነስ ኤክስ ባር። እዚህ ላይ አሁን ማግኒቲዩድ አልወሰድንም ወይም አብሶሉት ቫልዩ አልወሰድንም፣ ሲካፈል ለፍሪኩዌንሲው የአጠቃላይ ድምሩ ማለት ነው። ሶ እያንዳንዱን እዚህ ጋር ያለውን 1 ሲባዛ በዚህ ሲደመር 2 ሲባዛ በዚህ ሲደመር 5 ሲባዛ በዚህ እያደረግን ነው የምናስቀምጠው። በመሆኑም ኔጌቲቭ 3.2 ሲደመር 2 ሲባዛ ኔጌቲቭ 2.2 ሲደመር 5 ሲባዛ ኔጌቲቭ 1.2 ሲደመር ኔጌቲቭ 0.2 ሲደመር 2 ሲባዛ በ0.8 ሲደመር 1.8 ሲደመር 2.8 ሲደመር 2 ሲባዛ በ3.8 ይሆናል። ይህን ደግሞ በአጠቃላይ ኦብዘርቬሽኑ እናካፍለዋለን። በአጠቃላይ የነበረን ኦብዘርቬሽን 15 ስለነበረ 15 ይሆናል። የዚህ ድምር ከላይ የምናገኘው ድምር 0 ይመጣል፣ ከስር 15፣ ይህ ደግሞ 0 ይሰጠናል። ይህ የሚያሳየው ከሚኑ ያለው ዲቪዬሽን የአጠቃላዩ ድምር 0 እንደሚመጣ ነው። ስለዚህ እዚህ ጋር ማግኒቲዩድ አለመውሰዳችን እንዲህ አይነት ነገር ሰርተን የምናገኘው ሚን ዲቪዬሽኑ ተመልሶ 0 እንደሚመጣ ግልጽ ነው። ስለዚህ ይህን አብሶሉት ቫልዩ አድርጎ መውሰድ ተገቢ ነው። ዲ ዲተርሚን ዘ ሚን ኦፍ ዲስ ዲቪዬሽንስ ባይ ኮንሲደሪንግ ዘ አብሶሉት ቫልዩ ኦፍ ኢች ኦፍ ዲስ ዲቪዬሽን ይለናል። ቀደም ሲል አብሶሉት ቫልዩን ሳይሆን እንዳለ በቀጥታ ነበረ ዲቪዬሽኖችን የወሰድ ነው። ከዛም ያገኘነው ሚን ሪዛልት 0 መጥቷል። አሁን ደግሞ አብሶሉት ቫልዩን እንውሰድና ምን እንደሚመጣ እንመልከት። ሲ ላይ የነበሩትን ዲቪዬሽኖች በአብሶሉት ቫልዩ በማስቀመጥ ኔጌቲቭ የነበረው ፖዚቲቭ፣ ያ ፖዚቲቭ ባለበት ይቀመጣል። እንዲህ አይነት ሪዛልት እናገኛለን። በመቀጠል የዚህ ሚን ደግሞ ምን እንደሚመጣ እንመልከት። አሁን የምንወስደው ሚን the summation of fi ታይምስ አብሶሉት ቫልዩ ኦፍ ኤክስ ማይነስ ኤክስ ባር እናደርገዋለን። ያው ኤክስ አይ ብንለው አፕሮፕሬት ይሆናል። ሲካፈል ለሰሜሽን ኦፍ ኤፍ አይ እናደርገዋለን። ከዚህ የምናገኘው ሪዛልት እንግዲህ 3.2 ሲባዛ በ1 ሲደመር 2 ሲባዛ በ2.2 ሲደመር 5 ሲባዛ በ1.2 ሲደመር 1 ሲባዛ በ0.2 ሲደመር 2 ሲባዛ በ0.8 ሲደመር 1 ሲባዛ በ1.8 ሲደመር 1 ሲባዛ በ2.8 ሲደመር 2 ሲባዛ በ3.8 ዲስ ኦቨር አጠቃላይ ኦብዘርቬሽኑ 15 ይሆናል። ይሄ ደግሞ 1.84 ይሰጠናል። ይህ ቁጥር 1.84 የሚያመለክተው እያንዳንዱ ዴታ ቫልዩ ከአቭሬጁ ወይም ከሚኑ በምን ያክል ዲቬት እንደሚያደርግ ነው። ኢ ኮምፔር ዘ ሪዛልትስ ዩ ኦብቴንድ ኢን ፓርት ሲ ኤንድ ዲ ይለናል። ፓርት ሲ ላይ ሰርተን ያገኘነው ሪዛልት ይሄ ነበረ። ሚን ሪዛልቱ የሚን ዲቪዬሽኑ 0 መጥቶልን ነበር። ዲ ላይ የሰራ ነው ሪዛልት ግን 1.84። ስለዚህ ሲ ላይ የሰራ ነው ሁሉም እርስ በርሱ ተደምሮ መጨረሻ ላይ 0 የሚመጣ ሲሆን ዲ ላይ ግን የሆነ አቨሬጅ ሪዛልት ወይም ሚኒንግፉል የሆነ ሪዛልት እናገኛለን። ይሄ የሚያመለክተው ኦን አቨሬጅ እያንዳንዱ ዴታ ከሚኑ በምን ያክል ዲቬት እንደሚያደርግ ይሆናል። ይሄኛው ዞሮ ዞሮ አንደኛው ፖዚቲቭ ሌላኛው ኔጌቲቭ ስለሚሆን ፋይናሊ ተደምሮ 0 እንደሚመጣ ኦብቪየስ ነው። ሁለተኛው አክቲቪቲ ፋይንድ ደ ሚን ሚዲያን ኤንድ ሞድ ፎር ደ ፎሎዊንግ ዴታ ሴት ይለናል። እንግዲህ ሚን ሚዲያን እና ሞድን ነው ለዚህ ዴታ የምናገኘው። በመጀመሪያ ይህን ዴታ አንደርስታንድ ማድረግ ይኖርብናል። እንደምትመለከቱት ኤክስ 10 ኦብዘርቬሽን 10 3 ጊዜ አፒር ያደረገ ሲሆን 11 ደግሞ 1፣ 12 ደግሞ 2፣ 13 ደግሞ 4 ጊዜ አፒር አድርጓል።
በመጀመሪያ ሚኑን ቶሎ ለመስራት እንዲያስችለን እያንዳንዱን ኦብዘርቬሽን በፍሪኩዌንሲው ማባዛት እና እዚህ ላይ ማስቀመጥ ይኖርብናል። እዚህ ላይ እንደምታዩት አንድ አዲስ ሮ ጨምረናል። ስለሆነም 3 ሲባዛ በ10 30 ይሆናል። 1 ሲባዛ በ11 11፣ 2 ሲባዛ በ12 24 ይሆናል። በመጨረሻም 13 ሲባዛ በ4 52 እናገኛለን። እንግዲህ እዚህ ጋር ፍሪኩዌንሲው ሲባዛ በኦብዘርቬሽን ይህን የመሰለ ሪዛልት ካገኘን በቀላሉ ሚኑን ኮምፒት ማድረግ እንችላለን። ሶ ሚን ይህን ኤክስ ባር ብለን ልናስቀምጠው እንችላለን። እኩል ይሆናል ሰሜሽን ኦፍ ኤፍ አይ ኤክስ አይ ዲቫይድ ባይ ሰም ኦፍ ኤፍ አይ። እዚህ ጋር ኤፍ አይ ስንል እያንዳንዱን ፍሪኩዌንሲ ማለታችን ነው። ኤክስ አይ ደግሞ ኮረስፖንዲንግ ኦብዘርቬሽኑ ነው። በዚህ መሰረት እያንዳንዱን እዚህ ጋር ስላስቀመጥን 30 ሲደመር 11 ሲደመር 24 ሲደመር 52 አድርጎ ማስቀመጥ ይሆናል። ይህ ማለት 30 ሲደመር 11 ሲደመር 24 ሲደመር 52 ሲካፈል በአጠቃላይ ያሉት ኦብዘርቬሽኖች ብዛት ፍሪኩዌንሲው 3 ሲደመር 1 ሲደመር 2 ሲደመር 4 ይሆናል። 3 + 1 + 2 + 4 እናደርጋለን። የዚህ ሪዛልት 11.7 ይሰጠናል። በመቀጠል ሚዲያኑን እንፈልግ። ሚዲያን ይህን በኤክስ ቲልደ ወይም ደግሞ ኤምዲ ተብሎ ዲኖት ሊደረግ ይችላል። ሚዲያንን ኮምፒት ስናደርግ የዴታው ብዛት ወሳኝ ነው፣ ዲስክሪት ዴታ ስለሆነ። እዚህ ጋር የምንመለከተው 3 ሲደመር 1 ሲደመር 2 ሲደመር 4 በአጠቃላይ 10 ዴታ ቫሊዩስ ነው ያሉን። 10 ስለሆነ ኢቭን ስለሆነ የምንጠቀመው ሩል ምንድን ነው የሚሆነው? ኤን ኦቨር 2 አይተም ሲደመር ኤን ኦቨር 2 አይተም ሲደመር 1 ሲካፈል ለ2 አድርገን የምናገኘው አይተም ይሆናል። ያ ማለት ኤን 10 ነው። 10 ሲካፈል ለ2 5ኛው ማለት ነው። ፊፍዝ ተርም ኦር አይተም ሲደመር 6 ሲካፈል ለ2 እናደርገዋለን። በዚህ መሰረት 5ኛው ማለት የቱ ጋር ነው ያለው? እዚህ ጋር 3 አለን ሲደመር 1 ከዛ ይሄ 6ኛው ላይ ነው ያለ ነው። ስለዚህ 5 እና 6 እዚህ ጋር ነው ያሉት። 12 ሲደመር 12 ሲካፈል ለ2 ማለት ነው። የዚህ ሪዛልት ደግሞ 12 ይሆናል። ቀጥሎ የቀረን ሞዱን ኮምፒት ማድረግ ነው። ሞድ ማለት the most frequent observation ወይም ሃይስት ፍሪኩዌንሲ ያለው ኦብዘርቬሽን የትኛው ነው የሚለውን አይደንቲፋይ ማድረግ ነው። እንደምትመለከቱት እዚህ ጋር 3 ነው ፍሪኩዌንሲው፣ እዚህ ጋር 1፣ እዚህ ጋር 2፣ እዚህ ጋር 4። ስለዚህ ሞስት ፍሪኩዌንት የሆነው ይሄኛው ዴታ ቫልዩ ነው። ስለዚህ ሞድ ወይም ደግሞ ኤክስ ሃት ብለን ዲኖት እናደርገዋለን። ሌላም አማራጭ ያለው ኤምኦ መጽሐፋችሁ ላይ ያለው። ስለዚህ ይሄ 13 ይሆናል። እንደምትመለከቱት ሚኑ 11.7 ሆነ፣ ሚዲያኑ ደግሞ 12፣ ሞዱ 13። እንግዲህ የየራሳቸው የሆነ ቤኔፊት አላቸው እንደየምንወስደው አይነት ዴታ ማለት ነው። ሶስተኛ ጥያቄ find the mean, median and mode of the following data describing the heights of students in a certain class and given in continuous group data form as heights። እዚህ ጋር ሀይቱ በዚህ ኢንተርቫል ተሰጥቷል። እያንዳንዱ ክላስ ከ150 እስከ 154 በመሃል አንድ ዩኒት ጋፕ አለው እንደምትመለከቱት። የመጨረሻው ደግሞ 165 እስከ 169 ይላል። በእያንዳንዱ ክላስ ፍሪኩዌንሲ 3፣ 1፣ 2፣ 4 ተብሎ ተሰጥቶናል። እንግዲህ የምንፈልገው ሚን፣ ሚዲያን እና ሞድ ነው። እዚህ ላይ 2 ተጨማሪ ሮዎች ወስደናል። እነዚህ ሮዎች አላማቸው ምንድን ነው? ኤም የምንለው ወይም የእያንዳንዱን ክላስ ሚድ ፖይንት ወይም ክላስ ማርክ የምንለው ማግኘት ነው። ሚድ ፖይንት ማለት በሎወር ሊሚቱና አፐር ሊሚቱ መካከል ያለውን ቁጥር ማግኘት። ይህን ለማግኘት እነዚህ 2 ቁጥሮች ደምረን ለ2 ማካፈል በቂ ነው። በዚህ መሰረት የመጀመሪያው ክላስ ሚድ ፖይንቱ 152 ይሆናል። ቀጥሎ ያለው 157 ይሆናል። ሶስተኛው ደግሞ 162 ይሆናል። ከዛ 167 ይሆናል። እንግዲህ እነዚህን ካገኘን በኋላ የሚቀረን ፍሪኩዌንሲ ሲባዛ በሚድ ፖይንት እናድርገዋለን። እንግዲህ ፍሪኩዌንሲ እያንዳንዱ ክላስ ፍሪኩዌንሲ ያለን 3 ሲባዛ በ152፣ 1 ሲባዛ በ157፣ 2 ሲባዛ በዚህ፣ 4 ሲባዛ በዚህ አድርገን ማስቀመጥ ነው። ስለዚህ 3 ሲባዛ በ152 456 ይሆናል። 1 ሲባዛ በ157 ያው 157 ይሆናል። 2 ሲባዛ በ162 324 ይመጣል። 4 ሲባዛ በ167
668 ይመጣል። በመጀመሪያ ሜኑን ኮምፒውት እናድርግ። ሜን ወይም ኤክስ ባር የምንለው ይሄ ሰም ኦፍ ኤፍ አይ ኤክስ አይ ሲካፈል ለድምር ኦፍ ፍሪኩዌንሲ ወይም ሰም ኦፍ ኤፍ አይ የምናደርገው ይሆናል። የዚህ ድምር 1605 ይሆናል ሲካፈል የፍሪኩዌንሲው ድምር 10 ነው። ይህ ማለት 160.5 ይሆናል ማለት ነው። በመቀጠል ሚዲያኑ ኤክስ ቲልደ ወይም ደግሞ ኤምዲ ብለን መጽሐፉ ላይ እንደተቀመጠው ማስቀመጥ እንችላለን። ይህ ምንድነው የሚሆነው? ሎወር ክላስ ሊሚት ኦፍ ደ ሚዲያን ክላስ ሲደመር ኤን ኦቨር 2 ሲቀነስ ፍሪኩዌንሲ ኦፍ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ሚዲያን ክላስ ሲካፈል ለፍሪኩዌንሲ ሲባዛ በክላስ ዊድስ ወይም ሲ ተብሎ የሚቀመጠው ነው። ስለዚህ ኤል የትኛው እንደሆነ ለማወቅ በመጀመሪያ ኤን ኦቨር 2 ማወቅ አለብን። ኤን ስንት ነው? 10። ስለዚህ 10 ሲካፈል ለ2 5 ነው። አምስተኛው ቫልዩ የሚገኘው 3 ሲደመር 1 4፣ ከዛ ይህ 6 ስለሆነ እዚህኛው ክላስ ውስጥ እንደሚገኝ እናውቃለን። ስለዚህ የዚህኛው ክላስ ሎወር ክላስ ባውንደሪ 159.5 ነው። 159.5 እናደርጋለን ሲደመር ኤን ኦቨር 2 10 ሲካፈል ለ2 ነው 5 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ሚዲያን ክላስ፣ ያ ማለት ከዚህ ፊት ለፊት ያሉትን ፍሪኩዌንሲዎች መደመር ነው የሚሆነው። 3 ሲደመር 1 4 ይሆናል። 4 ሲካፈል የሚዲያን ክላሱ ፍሪኩዌንሲ 2 ነው። 2 እንወስዳለን ሲባዛ በዊድስ ዊድዙ ደግሞ ምንድነው የምናደርገው? 164 ሲቀነስ 160 ሲደመር 1 ማድረግ ነው። በዚህ ኬስ ለምን? በመካከሉ አንድ ጋፕ ስላለ። ያ ማለት ስንት ይሆናል? 4 ሲደመር 1 ያም 5 ይመጣል። ፋይናሊ የዚህ ሪዛልት 162 ይሰጠናል። የዚህ ግሩፕ ዴታ ሞድ ኤምኦ ተብሎ ዲኖት ይደረጋል፣ ወይም ደግሞ ኤክስ ሃት አድርገን እናስቀምጠው እንችላለን። እኩል ይሆናል ኤል ሲደመር ደልታ 1 ሲካፈል ደልታ 1 ሲደመር ደልታ 2 ሲባዛ በክላስ ዊድስ ወይም ደብሊው እንለዋለን። እዚህ ጋር ኤል የተባለው የሞዳል ክላሱ ሎወር ክላስ ባውንደሪ ሲሆን ደልታ 1 ደግሞ የሞዳል ክላሱ ፍሪኩዌንሲ ሲቀነስ ከሱ ፊት ለፊት ያለው ክላስ ፍሪኩዌንሲ፣ ደልታ 2 ደግሞ የሞዳል ክላሱ ሲቀነስ ከሱ በኋላ ያለው ክላስ ፍሪኩዌንሲ ይሆናል። በዚህ መሰረት ሞዳል ክላስ ብለን አይደንቲፋይ የምናደርገው ከፍተኛ ፍሪኩዌንሲ ያለውን ስለሆነ ይሄኛው ነው ሞዳል ክላሱ። የዚህ ሞዳል ክላስ ሎወር ክላስ ባውንደሪ 164.5 ነው። 164.5 ሲደመር ደልታዋን ማለት ምን ማለት ነው? የዚህ ክላስ ፍሪኩዌንሲ ሲቀነስ የዚህኛው ክላስ ፍሪኩዌንሲ ይሆናል። ከ4 ላይ 2 መቀነስ ነው። ይሄ 2 ይሆናል። በመቀጠል 2 ሲደመር ደልታቱ ማለት ከዚህ ቀጥሎ ያለው ክላስ ስለሌለን 0 ነው ማለት ነው ፍሪኩዌንሲው። ስለዚህ 4 ሲቀነስ 0 ያም 4 ይመጣል። ክላስ ዊዙ ከዚህ በፊት እንዳየነው ከ169 165 እንቀንስና 1 እንደምርበታለን። ያ ማለት 4 ሲደመር 1 5 ይሆናል። ፋይናሊ የምናገኘው ሪዛልት ይህ አፕሮክሲሜት ሪዛልት ስለሆነ 166.167 አድርገን እናስቀምጠዋለን። ሚን ዲቪዬሽን ማለት ምን ማለት እንደሆነ እንመልከት። ዴፊኒሽኑ ሚን ዲቪዬሽን ኦፍ ዴታ ኢዝ ዘ ሰም ኦፍ ኦል ዲቪዬሽንስ ኢን አብሶሉት ቫልዩ ኦፍ ኢች አይተም ፍሮም ዘ አቨሬጅ ቫልዩ ዲቫይድድ ባይ ዘ ቶታል ነምበር ኦፍ አይተምስ። ያ ማለት የእያንዳንዱ አይተም ዲፍረንስ ከአቨሬጅ ቫልዩ ኢን አብሶሉት ቫልዩ ያለው ተደምሮ ሲካፈል ለቶታል ነምበር ኦፍ አይተምስ ማለት ነው ሚን ዲቪዬሽን የምንለው። ሶ ሚን ዲቪዬሽን ማለት ይሄ ከሆነ ትርጉሙ እንዴት ነው ሚን ዲቪዬሽን ልናገኝ የምንችለው የሚለውን ስቴፕ ባይ ስቴፕ እንመልከት። ሶ የመጀመሪያው ሚን ዲቪዬሽን አባውት ደ ሚን ወይም ኤምዲ ኦፍ ኤክስ ባር እንዴት እናገኛለን የሚለው እንመልከት። የመጀመሪያው ስቴፕ ፋይንድ ደ ሚን ኦፍ ደ ዴታ ሴት። የዴታ ሴቱን ሚን ካገኘን በኋላ ሁለተኛው ስቴፕ ዊ ካልኩሌት ደ ዲቪዬሽን ኦር ዊ ፋይንድ ደ ዲቪዬሽን ኦፍ ኢች አይተም ፍሮም ደ ሚን ሪጋርድለስ ኦፍ ሳይን። ስለዚህ በምን ያክል ዲቪዬት እንደሚያደርግ ከእያንዳንዱ አይተም ኮምፒት እናደርጋለን፣ ሚኑ ማለት ነው። ሶ አብሶሉት ቫልዩ ነው የምንወስደው። ለምን? ሳይኑ አያስፈልገንም ብለናል ከዚህ በፊት ባየነው አክቲቪቲ መሰረት። ሶ የእያንዳንዱን አብሶሉት ዲቪዬሽን ወይም የእያንዳንዱን አይተም ከሚኑ ያለውን ዲፍረንስ ዊዛውት ሳይን ካስቀመጥን በኋላ ዊ ኮምፒት ደ ሰም የእያንዳንዱን ዲቪዬሽን ድምር እንሰራለን። ይህ ሶስተኛው ስቴፕ ነው።
አራተኛው ስቴፕ ቀደም ሲል ያገኘነውን የእያንዳንዱን ዴቪዬሽን ድምር ለአጠቃላይ የአይተሞቹ ብዛት ወይም ፍሪኩዌንሲ እናካፍለዋለን። በዚህ መሰረት ሚን ዲቪዬሽን አባውት ደ ሚን የእያንዳንዱ ዲቪዬሽን ኢን አብሶሉት ቫልዩ ድምር ሲካፈል ለኤን ይሆናል። ይህም ባጭሩ the summation of the absolute value of xi minus x bar divided by n where I runs from 1 to n አድርገን ማስቀመጥ እንችላለን። ኤግዛምፕል 1 find the mean deviation about the mean of the following data ይለናል። ያለው ዴታ 50 80 80 110 110 110 140 እና 160 እዚህ ጋር እንደምታዩት የተደጋገሙ ዴታ ቫልዩስ አሉ። ስራችንን ቀላል ለማድረግ እንዲያስችለን ይህን በቴብል ኦርጋናይዝ እናድርገው። ዴታ ቫልዩዎችን እዚህ ጋር ብናስቀምጥና ፍሪኩዌንሲውን እዚህ ጋር ብናስቀምጥ ዴታው ሲባዛ በፍሪኩዌንሲ ያ ማለት የድግግሞሹ መጠን ሲባዛ ባየነው ኦብዘርቬሽን ማለት ነው። እዚህ ጋር በቅደም ተከተል ስናስቀምጣቸው 50 አለን፣ ከዛ 80፣ ከዛ 110 አለ፣ ከዛ 140 አለ፣ ከዛ 160። እነዚህ ብቻ ናቸው እንግዲህ የኦብዘርቬሽን አይነቶች። እዚህ ጋር ያለው እያንዳንዱ አይተም ደግሞ ምን ያክል እንደተደጋገመ እንመልከት። 50 አንድ ጊዜ ስለሆነ ፍሪኩዌንሲው አንድ ነው ማለት ነው። 80 ሁለቴ ነው። 110 ሶስት ጊዜ አፒር አድርጓል። 140 አንድ ጊዜ፣ 160 ደግሞ እንዲሁ አንድ ጊዜ አፒር አድርጓል። በመቀጠል ፍሪኩዌንሲው ሲባዛ በኦብዘርቬሽኑ ወይም ባየነው ቫልዩ በአይተም ቫልዩ 50 ሲባዛ በ1 50 ይሆናል። 80 ሲባዛ በ2 160፣ 110 ሲባዛ በ3 330 ይሆናል። 140 ሲባዛ በ1 140፣ 160 ሲባዛ በ1 160 ይሆናል። የእነዚህን ድምሮች ማስቀመጡ ምናልባት በኋላ ለምንሰራው ጠቃሚ ስለሆነ ድምሩን እናስቀምጥ። ስለዚህ ሰሜሽን ኦፍ ኤፍ አይስ ያ ማለት የፍሪኩዌንሲዎቹ ድምር 1 ሲደመር 2 3 3 ሲደመር 3 6 7 8 ይሆናል። ይህን 8 እናደርጋለን። በመቀጠል ከስር ያሉት ደግሞ እንደዚሁ ፍሪኩዌንሲ ሲባዛ በኦብዘርቬሽን እሱን እንደምራለን። 50 ሲደመር 160 210፣ ከ330 ጋር ስንደምረው 540 ይሆናል። 540 ከ140 ጋር ሲደመር 680 ይሆናል። 680 ደግሞ ከ160 ጋር ሲደመር 840 ይሰጠናል። ስለዚህ የዚህ ኤፍ አይ ኤክስ አይ ስንት ይመጣል ማለት ነው? 840 ይሰጠናል። ኔክስት ሚኑን ኮምፒት እናድርግ። ሚን ወይም ኤክስ ባር የምንለው ምንድን ነው የሚሆነው? the sum of ኤፍ አይ ኤክስ አይ ሲካፈል ለሰም ኦፍ ኤፍ አይ ይሆናል። ይሄ ደግሞ ኤፍ አይ ቀደም ሲል ኮምፒት አድርገነዋል ሲባዛ በኤክስ አይ፣ ይህም 840 ነው፣ ሲካፈል ለ8 ይሆናል። የዚህ ሪዛልት 105 ይሰጠናል። በመቀጠል የእያንዳንዱን ዲቪዬሽን ኮምፒት እናድርግ። ያ ማለት 50 ሲቀነስ ከሚኑ ኢን አብሶሉት ቫልዩ ኮምፒት እናደርጋለን። ሌላውም እንደዚሁ ያ ስንት ይሰጠናል? 55 በአብሶሉት ቫልዩ ስለሆነ የምንሰራው። ከዛ ቀጥሎ 25 ይሆናል። ከዛ ቀጥሎ 5 ይሆናል። ከዛ ከ140 ላይ 105 ስንቀንስ 35፣ ከ160 ላይ 105 ስንቀንስ 55 ይሆናል። አሁን ሚን ዲቪዬሽኑን መስራት እንችላለን። አባውት ደ ሚን ይሄ ደግሞ ምንድነው የሚሆነው? the summation of ኤፍ አይ times ኤክስ አይ minus ኤክስ ባር divided by the sum of the frequency። እዚህ ጋር ኤፍ አይ ስንል corresponding ኤክስ አይ minus ኤክስ ባር ጋር የሚባዛው እዚህ ላይ አሁን ለምሳሌ 55 ሲባዛ ፍሪኩዌንሲው 1 ነው፣ እሱ እናደርጋለን። 55 ሲባዛ በ1 ሲደመር 2 ሲባዛ በ25 ሲደመር 3 ሲባዛ በ5 ሲደመር 1 ሲባዛ በ35 ሲደመር 1 ሲባዛ በ55 ይሆናል። ሲካፈል አጠቃላይ ፍሪኩዌንሲው 8፣ ይህም 210 ሲካፈል ለ8 ይመጣል። የዚህ ሪዛልት ደግሞ 26.25 ይመጣል። ኤክሰርሳይዝ 3 አንደኛው ጥያቄ ካልኩሌት the mean deviation about the mean of the following data ይለናል። አሁን የምንሰራው ሚን ዲቪዬሽን ስለሆነ about the mean ይሄ የተሰጠንን ዴታ ድግግሞሽም ስላለው በቴብል ብናስቀምጠው የበለጠ ግልጽ ይሆንልናል። ያለን ዴታ ቫልዩ በቅደም ተከተል ብናስቀምጠው 6፣ ከዛ 11፣ ከዛ 12፣ 15፣ 19፣ 20 ይሆናል። እያንዳንዱ ዴታ ምን ያክል ጊዜ አፒር እንዳደረገ ብንመለከት 6 አንድ ጊዜ ነው፣ ስለዚህ ፍሪኩዌንሲው 1 ነው ማለት ነው። 11 2 ጊዜ ነው፣ 12 1 ጊዜ ነው፣ 15 1 ጊዜ ነው፣ 19 ደግሞ 1 እንዲሁ 20 1 ይሆናል። በአጠቃላይ የዴታው ብዛት 1 2 3 4 5 6 7 ነው። ይህን ቆጥረን አንድ አይነት መሆኑን ማረጋገጥ ይኖርብናል። በመቀጠል
ፍሪኩዌንሲውን በዴታ ቫሊዩ እናባዛለን። ስለዚህ የምናገኘው ሪዛልት አሁንም 6 22 12 15 19 20 ይሆናል። የዚህን ድምር እናስቀምጣለን። አጠቃላይ ኦብዘርቬሽኑ ድምር የፍሪኩዌንሲው ድምር ማለት ነው። ይሄ 7 ይመጣል። በመቀጠል ደግሞ ፍሪኩዌንሲ ሲባዛ በኦብዘርቬሽን ኤፍ አይ ኤክስ አይ አድርገን የምንወስደው ነው። የእነሱ ድምር 6 ሲደመር 22 28 ይሆናል። ይሄ ከዚህ ጋር ሲደመር 40 ይመጣል 55። ከ19 ጋር ሲደመር 74 ይሆናል። ይሄ 94 ይሰጠናል። ስለዚህ የዚህ ድምር 94 መጥቷል ማለት ነው። በመቀጠል ሚኑን ለማግኘት ሚን ወይም ኤክስ ባር የምንለው ነው። ይሄ ምንድን ነው የሚሆነው? ኢትስ the sum of fi xi ሲካፈል sum of fi ይሆናል። የዚህ ሪዛልት ደግሞ 94 ሲካፈል ለ7 ይሆናል። የዚህ አፕሮክሲሜት ሪዛልት 13.429 ይሆናል። ይህ እንግዲህ ሚኑ ነው። ሚኑን ካገኘን በኋላ ሚን ዲቪዬሽኑን ለማግኘት በመጀመሪያ የእያንዳንዱን ኤክስ ዲቪዬሽን ከሚኑ እንፈልጋለን። የእያንዳንዱን ኦብዘርቬሽን ዲቪዬሽን ፍሮም ደ ሚን ኮምፒት ስናደርግ ይሄ ሲቀነስ ይሄ የምናገኘው ሪዛልት 7.429። ያው አብሶሉት ቫሊዩ መውሰድ ስላለብን ሁሌም ፖዚቲቭ ነው የምንወስደው። ከዚህ ላይ ይህን ስንቀንስ የምናገኘው 2.429 ኢን አብሶሉት ቫሊዩ። የዚህ ዲፈረንስ ደግሞ እንደዚሁ 1.429። ከ15 ላይ ይህን ስንቀንስ የምናገኘው 1.571። ከ19 ላይ ይህን ስንቀንስ 5.571። ከ20 ላይ ይህን ስንቀንስ እንደዚሁ 6.571 ይሆናል። ፋይናሊ እዚህ ጋር ያገኘነው የአንዷን ኦብዘርቬሽን ዲቪዬሽን ፍሮም ደ ሚን ነው። ስለዚህ ይሄ ምን ያክል ጊዜ ነው ሪፒትድ የሆነው? አንዴ። ይሄ ሁለቴ ስለሆነ ይህም በሁለት እናባዘዋለን። ይህም አንዴ ሪፒት ስላደረገ አንዴ፣ ይህን አንድ፣ ይህን አንድ፣ ይህን አንድ። ስለዚህ የዚህ ብቻ ሁለቴ ይባዛል ማለት ነው። ሶ ደ ሜን ዲቪዬሽን አባውት ደ ሚን ይህ ምን ይሆናል? ደ ሰም ኦፍ ኤፍ አይ ኤክስ ማይነስ ኤክስ ባር፣ ይሄ ኤክስ አይ ልንለው እንችላለን፣ ሲካፈል ሰም ኦፍ ኤፍ አይ። እዚህ ጋር እንግዲህ ያለን 7.429 ሲባዛ በፍሪኩዌንሲው ይሄ ራሱ ይሆናል። ሲደመር 7.429 ሲደመር 2 ሲባዛ በ2.429 ሲደመር 1.429 ሲደመር 1.571 ሲደመር 5.571 ሲደመር 6.571 ይሄ ሲካፈል በአጠቃላይ ኦብዘርቬሽኑ 7 ነው። የዚህ ሪዛልት ደግሞ 3.918 ይመጣል። ይሄ አፕሮክሲሜት ሪዛልት ስለሆነ አፕሮክሲሜት እንደሆነ ኢንዲኬት ማድረግ ያስፈልገናል። ቢ ላይ አሁንም ኮምፒት የምናደርገው ሚን ዲቪዬሽን አባውት ደ ሚን ነው። የሰጠን ዴታ እንደምታዩት 4 7 8 9 10 10 ሁለት የተደግሟል 10 11 12 13 17 ይህም ባለበት መስራት እንችላለን። ነገር ግን በቴብል ብንሰራው የበለጠ ፈጣን ያደርግልናል። ቴብል ላይ እንደተቀመጠው ኤክስ ኢንዲኬት የሚያደርገው የተሰጠውን ኦብዘርቬሽን ቫሊዩ ነው። ኤፍ ደግሞ ፍሪኩዌንሲውን፣ ከዛ ኤፍ ሲባዛ በኦብዘርቬሽን ቫሊዩ። ሶ ኤክስ 4 አለን። ከዛ ቀጥሎ የመጣው 7 ነው። 8 9 10 ሁለት የተደግሟል። አንዱን 10 እንጽፋለን። 11 12 13 እና 17። በመቀጠል ፍሪኩዌንሲ እያንዳንዱ አንዳንድ ነው ያለው ኤክሰፕት የ10 1 1 1 1 2 1 1 1 1 እናድርገዋለን። ፍሪኩዌንሲ ሲባዛ በኦብዘርቬሽኑ የሚሰጠን ሪዛልት 4 7 8 9 20 11 12 13 17 ይሆናል። ሶ አጠቃላይ ያለን ፍሪኩዌንሲ ወይም ኦብዘርቬሽን ብዛት 10 ነው። ይሄን ደግሞ እዚህ ጋር ስንደምር ኤፍ ታይምስ ኤክስ ይሄን ደምሮ የሚገኝ ስለሆነ እሱን እንደምር ኤፍ አይ ኤክስ አይ እኩል ይሆናል 101 እናገኛለን። በመቀጠል ሚኑን ማግኘት ይቻላል። አሁን ሶ ደ ሚን ኤክስ ባር እኩል ይሆናል ሰም ኦፍ ኤፍ አይ ኤክስ አይ፣ ይሄ ሲካፈል ለኤፍ አይ ይሆናል። ይሄ ደግሞ 101 ሲካፈል ለ10 ነው። ከዚህ 10.1 እናገኛለን። አሁን ሚን ዲቪዬሽኑን ኮምፒት እናድርግ። አባውት ደ ሚን ዲቪዬሽን አባውት ደ ሚን እንዴት ነበር ኮምፒት የሚደረገው? the summation of ኤፍ አይ ፍሪኩዌንሲ ካለን ኤክስ አይ ማይነስ ኤክስ ባር ሲካፈል ለኤፍ አይ ሰሜሽን ኦፍ ኤፍ አይ።
እዚህ ጋር ኤክስ አይ ማይነስ ኤክስ ባር ኢን አብሶሉት ቫሊዩ የምንለው ይሄ ቁጥር ሆኖ ኤፍ አዩ የሚወሰደው ግን እዚህ ጋር ነው። እያንዳንዱ አንድ ስለሚል የሁሉም አንድ ስለሆነ ይህን ቀጥታ እንወስዳለን። ኤክሰፕት እዚህ ጋር ስንደርስ በሁለት እናባዘዋለን። ሌሎቹም እንደዚሁ እንዳለ ይወሰዳሉ ማለት ነው። ስለዚህ 6.1 ሲደመር 3.1 ሲደመር 2.1 ሲደመር 1.1 ሲደመር 2 ሲባዛ በ0.1 ሲደመር 0.9 ሲደመር 1.9 ሲደመር 2.9 ሲደመር 6.9 ይሄ ለ10 ይካፈላል። ከዚህ የምናገኘው ሪዛልት እንግዲህ 252 ሲካፈል ለ10 ይመጣል። ይሄ 2.52 ይሆናል። ይሄ ቁጥር ሚን ዲቪዬሽን አባውት ዘ ሚን ብለን የምንጠራው ነው። ቀደም ሲል ሚን ዲቪዬሽን አባውት ዘ ሚንን አይተናል። ከዚህ ቀጥሎ ደግሞ ሚን ዲቪዬሽን አባውት ዘ ሚዲያን እንመለከታለን። ሚን ዲቪዬሽን አባውት ዘ ሚዲያን ይህን ኤምዲ ኦፍ ስሞል ኤምዲ ብለን ዲኖት እናደርገዋለን። ኢትስ ሲምፕሊ ቀደም ሲል የሰራነውን ሚን በሚዲያን በመተካት የሚገኝ ነው። ሶ ሂር ዊ ሲምፕሊ ኒድ ቱ ሪፕሌስ ዘ ሮል ኦፍ ዘ ሚን ባይ ዘ ሚዲያን ኤንድ ፎሎ ኢች ስቴፕ አስ አበብ። ቀደም ሲል የተከተልነውን ስቴፕ አንድ አይነት ስቴፕ በመከተል ሚን ዲቪዬሽን አባውት ዘ ሚዲያን ማግኘት እንችላለን። ዲስ ዊል ጊቭ አስ ሚን ዲቪዬሽን አባውት ዘ ሚዲያን። ስለዚህ ኤምዲ ያልነው ይህ ካፒታል ኤምዲ ሚን ዲቪዬሽን ለማለት ነው። ስሞል ኤምዲ አባውት ዘ ሚዲያን መሆኑን ለማመልከት የተጠቀምንበት ነው። ሶ ዘ አብሶሉት ቫልዩ ኦፍ x1 ማይነስ ዘ ሚዲያን ፕላስ ዘ አብሶሉት ቫልዩ ኦፍ x2 ማይነስ ዘ ሚዲያን እንዲህ እያለ ይቀጥላል እስከ መጨረሻው ኤክስኤን ድረስ። ይህም በአጭሩ እንዲህ አድርገን ማስቀመጥ ይቻላል። ዘ ሰሜሽን ኦፍ ዘ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤምዲ ዲቫይድ ባይ ኤን። እዚህ ላይ ለሚንም የተጠቀምነው ያው እንዲህ አይነት ሆኖ በኤን ይካፈላል። እችን በኤክስ ባር ብቻ ነበር የተካናት፣ አሁን ኤምዲ ሆኗል። ኤግዛምፕል 2 ፋይንድ ዘ ሚን ዲቪዬሽን አባውት ዘ ሚዲያን ኦፍ ዘ ፎሎዊንግ ዴታ ይለናል። የሰጠን ዴታ 50፣ 80፣ 80፣ 110፣ 110፣ 110፣ 140 እና 160 ነው። የዴታውን ብዛት 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8። የዴታው ብዛት ኢቭን ስለሆነ ኤን ኦቨር ቱዝ አይተም ሲደመር ኤን ኦቨር 2 ፕላስ ዋንዝ አይተም ሲካፈል ለ2 አድርገን ነው ሚዲያኑ የምናገኘው። በዚህ መሰረት ኤን 8 ነው። 8 ሲካፈል ለ2 4 ይሆናል። ሲደመር 4 ሲደመር 1 5 ሲካፈል ለ2 እናደርገዋል። ይህ ማለት ደግሞ 4.5 አይተም ይሆናል። እንግዲህ 4.5 አይተም የሚባል የለንም። ነገር ግን ይህ ማለት ነው አራተኛው ተርም ሲደመር በአራተኛውና በአምስተኛው መካከል ያለው ዲፈረንስ አራተኛው እዚህ ጋር ያለው ነው 110። ስለዚህ 110 ሲደመር አምስተኛው አሁን 110 ነው። ስለዚህ 110 ሲቀነስ 110 ሲባዛ በ0.5 እናደርገዋለን። ያው ይሄ 0 ስለሚመጣ የምናገኘው ሪዛልት 110 ይሆናል። ይሄ ሚዲያኑ ነው ማለት ነው። ሶ እንደዚህ አይነት ቴብል ብናስቀምጥ የበለጠ ስራችንን ቀላል ስለሚያደርግልን እንዲህ እናደርጋለን። ኤክስ ማለት እያንዳንዱ ዴታ ኦብዘርቬሽን ነው። 50 አለን፣ 80 አለን። ምንም እንኳን ቢደጋገምም ይህን በፍሪኩዌንሲ መግለጽ እንችላለን። 80 2 ጊዜ አፒር አድርጓል። ስለዚህ 2 ብለን እንጽፋለን። እዚህ ጋር 110 3 ጊዜ አፒር አድርጓል። 140 እና 160 ያሉት እንግዲህ ዴታ ቫሉስ እነዚህ ናቸው። 50 1 ጊዜ ብቻ ነው አፒር ያደረገው። 80 2 ጊዜ፣ 110 3 ጊዜ፣ 140 1 እና 160 1 ይሆናል። በመቀጠል ኤክስ ማይነስ ኤምዲ እንመልከት። ኤክስ ማይነስ ኤምዲ ማለት ይሄ ሲቀነስ 110 ማለት ነው። በአብሶሉት ቫልዩ ስለምንሰራው ከ110 ላይ 50 ብንቀንስ የምናገኘው 60 ይሆናል። ፍሪኩዌንሲው 1 ስለሆነ ሲምፕሊ 60 እናስቀምጣለን። ሌላው ከ110 ላይ 80 ስንቀንስ የምናገኘው 30 ነው። 30 ሲባዛ በፍሪኩዌንሲ 2 60 እናገኛለን። አሁንም በመቀጠል 110 ሲቀነስ 110 0 በ3 ቢባዛ ያው 0 ነው። ቀጥሎ 140 ነው። 140 ሲቀነስ 110 30 ይሆናል። ከዛ በመቀጠል 160 ሲቀነስ 110 50 ይሆናል። አሁን እዚህ ጋር ያሉትን እንደምር። ድምሩ ያው ቀደም ሲል ስለምናውቀው 1 ሲደመር 2 ሲደመር 3 ሲደመር 1 ሲደመር 1 8 መምጣት አለበት። ያው 8 ነው። በመቀጠል ደግሞ የዚህኛውን ድምር እንውሰድ። ኤፍ አይ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤምዲ ይሄ ደግሞ ስንት ይመጣል? 60 ሲደመር 60 120 ነው። ሲደመር 30 150 ሲደመር 50 200 እናገኛለን። በመጨረሻም the mean deviation about the median MD እኩል ይሆናል the summation of F in absolute value
ኤክስ አይ ማይነስ ኤም ዲ ይሄ ኤፍ ያልነው እያንዳንዱ ኤክስ አይዎች የተደገሙበት ብዛት ነው። እዚህ ጋር እንደምንመለከተው አንድ አይነት 80 ለምሳሌ ሁለት ጊዜ አለን። ስለዚህ በሁለት እናባዛዋል። ለዛ ነው ይህን ቁጥር ያገኘ ነው እና ሌሎችም እንደዚሁ። ስለዚህ በዛ መሰረት እንሰራለን። ሲካፈል ለአጠቃላይ ፍሪኩዌንሲው ወይም ኤን የምንለው ማለት ነው ኤፍ አይ። ይሄ ጀነራል ፎርሙላ ነው እዚህ ጋር የምንጠቀምበት። በዚህ መሰረት 200 ሲካፈል ለ8 ይሆናል። ይሄ ደግሞ 25 ይሆናል። ስለዚህ 25 እንግዲህ the mean deviation about the mean ነው ማለት ነው። ኤክሰርሳይዝ 3.4ን አብረን እንመልከት። የመጀመሪያው ጥያቄ calculate the mean deviation about the median of the following data ይለናል። የሰጠን ዴታ 15፣ 11፣ 12፣ 20፣ 19፣ 6 እና 11 ነው። የዚህን ዴታ ሚዲያን ለማግኘት በመጀመሪያ ቁጥሩን አሬንጅ ማድረግ አለብን፣ ከትንሽ ወደ ትልቅ ማለት ነው። ስለዚህ ከትንሽ ወደ ትልቅ አሬንጅ ስናደርገው በመጀመሪያ 6 ይመጣል። ከዛ 11፣ ቀጥሎ ሌላ 11 አለን። ከዛ 12፣ ከዛ 15፣ ከዛ 19 እና 20 ይሆናል። በአጠቃላይ ያለን የዴታ ብዛት 1 2 3 4 5 6 7 ነው። እዚህ ጋር የምንቁጠር 1 2 3 4 5 6 7። ስለዚህ በትክክል አሬንጅ አድርገነዋል። አሁን 7 በመሆኑ ሚዲያኑን ለማግኘት የምንጠቀምበት ፎርሙላ ዩኒክ የሆነ ፎርሙላ ነው። ያም ፎርሙላ ምንድን ነው? በሚዲያን ኤምዲ ብንለው እኩል ይሆናል ኤን ሲደመር 1 ሲካፈል ለ2 እዚህ ጋር የምናገኘውን አይተም ነው የምንወስደው። በዚህ መሰረት ኤን 7 ነው። ስለዚህ 7 ሲደመር 1 8 ይሆናል። 8 ሲካፈል ለ2 ይሄ ስንተኛ አይተም ነው? አራተኛው አይተም ይሆናል። ስለዚህ ፎርዝ አይተም ይወሰዳል። በዚህ መሰረት ፎርዝ አይተም የምንለው በዚህ ዴታ ውስጥ 1 2 3 4 አሬንጅ ካደረግን በኋላ ያገኘ ነው 12 ነው ማለት ነው። ስለዚህ 12 ይሆናል። ኤምዲ 12 ነው። የምንሰራውን ነገር ይበልጥ ቀላል ለማድረግ ይህም በቴብል እናስቀምጠዋለን። ኤክስ ማለት እያንዳንዱ ኦብዘርቬሽን ወይም ቫሊዩ ማለት ነው። ኤፍ ደግሞ ፍሪኩዌንሲው ድግግሞች ካለው ያን ድግግሞች የምናስቀምጥበት ነው። ኤፍ ሲባዛ ኤክስ ማይነስ ኤምዲ የአብሶሉት ቫሊዩ እንወስዳለን። ኤምዲ ቀደም ሲል ያገኘነው 12 አለን። ስለዚህ ኤክስ ሲቀነስ ኤምዲ ሲባዛ በፍሪኩዌንሲው አድርገን እዚህ ጋር እናስቀምጣለን ማለት ነው። በዚህ መሰረት የመጀመሪያው ኤክስ ቫሊዩ 6 ነው። ከዛ 11 አለን። 11 ሁለቴን የተደጋገመው እሱን መጻፍ አይጠበቅብንም። 12 ከዛ 15 19 20 እናደርጋለን። ፍሪኩዌንሲ የእያንዳንዱ 1 11 ሁለት ጊዜ ነው። ከዛ 1 1 1 1 እናደርጋለን። በመቀጠል ኤክስ ማይነስ ኤምዲ 12 ሲቀነስ 6 6 ይሆናል። 6 ሲባዛ በ1 ያው 6 እናገኛለን ማለት ነው። ከዚህ ቀጥሎ ደግሞ 12 ሲቀነስ 11 1 ነው። ሲባዛ በ2 2 እናገኛለን። ከዛ 12 ሲቀነስ 12 0 ነው። 15 ሲቀነስ 12 3 ይሆናል። 19 ሲቀነስ 12 7 ነው። 20 ሲቀነስ 12 8 እናገኛለን። በመቀጠል ሚን ዲቪዬሽን አባውት ደ ሚዲያን ኮምፒውት እናድርግ። ይሄ ማለት ደግሞ the sum of f የአብሶሉት ቫልዩ ኤክስ አይ ማይነስ ኤም ዲ ይሄ ኤፍ አይ ልንለው እንችላለን ሲካፈል the sum of ኤፍ አይስ። ቀደም ሲል ይህን እዚህ ጋር አግኝተነዋል። 6 ሲደመር 2 8 ይሆናል። ሲደመር 3 ሲደመር 7 18 ሲደመር 8 26 ይሆናል። 26 ሲካፈል ሰሜሽን ኦፍ ኤፍ አይ ደግሞ 7 ነው። ስለዚህ ከዚህ የምናገኘው ሪዛልት 26 ሲካፈል ለ7 ያው አፕሮክሲሜት ሪዛልት ስለሆነ አፕሮክሲሜትሊ 3.714 እናገኛለን። ቢ ላይም እንደዚሁ ኮምፒውት የምናደርገው ሚን ዲቪዬሽን አባውት ደ ሚዲያን ነው። የሰጠን ቁጥር 4 7 8 9 10 10 11 12 13 17 ተብሎ የተሰጠን። እንደምትመለከቱት ቁጥሮቹ በቅደም ተከተል ነው የተቀመጡት ከትንሽ ወደ ትልቅ። በአጠቃላይ ብዛታቸው 1 2 3 4 5 6 7 8 9 10 ኢቨን በመሆኑ ሚዲያኑን ኮምፒውት ለማድረግ የምንጠቀምበት ፎርሙላ አሁን ደግሞ የተለየ ይሆናል። ስለዚህ ሚዲያኑን ኮምፒውት የምናደርገው አሁን ኢቨን በመሆኑ ምክንያት ኤን ኦቨር ቱዝ አይተም ሲደመር ኤን ኦቨር ቱ ፕላስ ዋንስ አይተም አድርገን እንወስዳለን። ይህን ለ2 እናካፍለዋለን። ኤን 10 ነው። ስለዚህ 10 ሲካፈል ለ2 5 ይሆናል። ፊፍዝ አይተም ሲደመር
5 ሲደመር 1 6 አይተም ሲካፈል ለ2 እናድርገዋለን። በዚህ መሰረት የምናገኘው 5.5 ነው። ስለዚህ ፊፍዝ አይተም ሲደመር the6 አይተም ማይነስ the fifth አይተም ሲባዛ በ0.5 አድርገን ነው የምናገኘው። አሁን አምስተኛው ተርም ማለት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛው ይሄ 10 ነው። ስለዚህ 10 እንወስዳለን ሲደመር ስድስተኛው 1 2 3 4 5 6 10 ነው። 10 ሲቀነስ 10 0 ይሆናል። 0 ሲባዛ በ0.5 ያው 0 ስለሚመጣ የምናገኘው ሪዛልት ያው ራሱ 10 ይሆናል ማለት ነው። ስለዚህ 10 ሚዲያኑ ይሆናል። በመቀጠል እዚህ ሮ ላይ የኤክስ ቫሊዎችን እናስቀምጣለን። የተለያዩ አይተሞች ናቸው እንግዲህ እዚህ ጋር የምናስቀምጠው 4 7 8 9 ድግግሞቹን አንጽፍም 10 11 12 13 17 የእያንዳንዱ ፍሪኩዌንሲ አንዳንድ ሲሆን ኤክሰፕት 10 ላይ 2 አለን። ስለዚህ 1 1 1 1 2 1 1 1 1 ይሄ ለዲስክሪት ዴታ የምንጠቀምበት ጀነራል ሩል ነው። በመቀጠል አይተሙ ሲቀነስ ኤምዲ 10 ነው። 10 ሲቀነስ 4 በአብሶሉት ቫልዩ መውሰድ ስላለብን ፖዚቲቭን ነው የምንወስደው ሁሌ። የምናገኘው ሪዛልት 6 ይሆናል። 10 ሲቀነስ 7 3 10 ሲቀነስ 8 2 9 ሲቀነስ 10 ወይም 10 ሲቀነስ 9 1 ይሆናል። ፖዚቲቭ መወሰድ ስላለበት 10 ሲቀነስ 10 0 ሲባዛ በ2 0 ይሆናል። 11 ላይ 10 ስንቀንስ 1 12 ላይ 10 2 13 ላይ 10 3 17 ላይ 10 7 ይመጣል። ሶ the mean deviation about the median እንደዚህ ነው የምናደርገው። ይሄ ደግሞ the summation of fi absolute value of xi minus md divided by the summation of fi እናደርገዋለን። fi ማለት ፍሪኩዌንሲው አጠቃላይ ማለት ነው። በዚህ መሰረት ከላይ የሚቀመጠው ቁጥር እዚህ ጋር ያገኘናቸው ቁጥሮች ድምር ይሆናል። ከስር ያለው ደግሞ የፍሪኩዌንሲዎቹ ድምር ይሆናል። ከላይ ያሉት ቁጥሮች ድምር 25 ይሆናል ሲካፈል የፍሪኩዌንሲው ድምር ደግሞ 10። በዚህ መሰረት the mean deviation about the median 2.5 ይመጣል ማለት ነው። እስካሁን ሁለት አይነት ሚን ዲቪዬሽኖች አይተናል። አንደኛው ሚን ዲቪዬሽን about the mean፣ ሌላኛው ደግሞ about the median ነበር for an group data ማለት ነው። አሁን ደግሞ ሶስተኛውን ሚን ዲቪዬሽን about the mode እንመለከታለን። ሚን ዲቪዬሽን about the mode MD of MO ብለን እንገልጸዋለን። ሞድ ለማለት ነው ይሄ። ይህንንም ለመስራት ተመሳሳይ የሆነ ፕሮሲጀር ነው የምንከተለው። ስቴፖቹም ኦልሞስት አንድ አይነት ናቸው። እዚህ ጋር ቀደም ሲል ካየነው የተለየ የሚሆነው ሚን ወይም ሚዲያን ብለን የሰራነውን በሞድ እንቀይረዋለን። ከዛ ውጭ ሁሉ ነገር አንድ አይነት ይሆናል። ሶ the mean deviation about the mode is the absolute value of x1 minus m ኖት ፕላስ x2 minus m ኖት እንዲህ ያደረግን እናስቀምጣለን ሲካፈል ለኤን አጠቃላይ ኦብዘርቬሽኑ ብዛት ማለት ነው። ስለዚህ አንድ አይነት ፕሮሲጀር ነው የምንከተለው ማለት ነው። ኤግዛምፕል 3 find the mean deviation about the mode of the following data ይለናል። 50 80 80 110 110 110 140 እና 160 ተሰጥቶናል። እዚህ ጋር እንግዲህ ሞድ የምንለው the most frequent የሆነውን ቫልዩ ነው። ስለዚህ የተደጋገመው እዚህ ጋር 80 2 ጊዜ አለን፣ 110 3 ጊዜ አለን፣ ሌሎቹ ከዛ ያነሰ ናቸው። ስለዚህ ሞስት ፍሪኩዌንት የሆነው 110 በመሆኑ የዚህ ዴታ ሞድ 110 ይሆናል። ስለዚህ ኤምኦ የምንለው ወይም ሞዱ 110 ነው። በመቀጠል የእያንዳንዱን ቫልዩ እናስቀምጥ። አንደኛው 50 ነው፣ ከዛ 80 አለን፣ ከዛ 110 አለን፣ ከዛ 140፣ ከዛ 160። እነኚህ እንግዲህ የተለያዩ ዴታ ቫልዩስ ናቸው። የተደጋገሙ አሉ። የእነሱን ፍሪኩዌንሲ እዚህ ጋር እናስቀምጣለን። 50 አንድ ጊዜ ስለሆነ የተቀመጠው አንድ እናደርጋለን። 80 2 ጊዜ ነው። 110 3 ጊዜ ነው። 140 1፣ ከዛ 160 ደግሞ አንድ ጊዜ። በአጠቃላይ ያለን የዴታ ብዛት 1 2 3 4 5 6 7 8። ስለዚህ እነዚህን ስንደምር 8 ማግኘት አለብን። 1 ሲደመር 2 3 ነው። ሲደመር 3 6 ይሆናል። ከዛ 1 ሲደመር 1 8 እናገኛለን። በመቀጠል ኤክስ ወይም የእያንዳንዱ ኦብዘርቬሽን ቫልዩ ሲቀነስ ደ ሞድ
ይህን አብሶሉት ቫልዩ ውስጥ እናስቀምጣለን። ያ ማለት እንግዲህ 110 ሲቀነስ 50 60 ይመጣል። 60 ሲባዛ በ1 ያው 60 ነው። 110 ሲቀነስ 80 30 ነው። በሁለት ስናባዛው 60 ይሆናል። 110 ሲቀነስ 110 ያው 0 ነው። ሲባዛ በ3 ያው 0 እናገኛለን። 140 ሲቀነስ 110 30 ይሆናል። 160 ሲቀነስ 110 50 እናገኛለን። በመቀጠል ሚን ዲቪዬሽን አባውት ሞድ የምንለው ኮምፒት የሚደረገው ሰም ኦፍ ኤፍ አይ ኤክስ አይ ማይነስ ኤም ኦ ዲቫይድድ ባይ ሰም ኦፍ ፍሪኩዌንሲ አድርገን ነው የምንወስደው። በዚህ መሰረት እዚህ ጋር የተቀመጠውን ቁጥር ድምር ስንወስድ 60 ሲደመር 60 ሲደመር 0 ሲደመር 30 ሲደመር 50 ይህ ደግሞ 120 ሲደመር 30 150 ይሆናል። ሲደመር 50 200 እናገኛለን። አጠቃላይ የዴታው ብዛት 8 ነው። ስለዚህ 200 ለ8 ሲካፈል 25 ይሰጠናል። ስለዚህ ሚን ዲቪዬሽን አባውት ሞድ 25 ነው ማለት ነው። ኤክሰርሳይዝ 3.5 የመጀመሪያው ጥያቄ ካልኩሌት ሚን ዲቪዬሽን አባውት ሞድ ኦፍ ፎሎዊንግ ዴታ ይለናል። አሁን እንግዲህ ሚን ዲቪዬሽኑን አባውት ሞድ ነው ኮምፒት የምናደርገው። በዚህ መሰረት ድግግሞሽ ያለበትን ወይም ሞስት ፍሪኩዌንት የሆነውን ዴታ ቫሊዩ እንፈልጋለን። እዚህ ላይ እንደምንመለከተው 15 11 12 20 19 6 11 አሁን 11 ነው የተደጋገመው። በዚህ መሰረት ሞስት ፍሪኩዌንት የሆነው ዴታ ቫሊዩ 11 ይሆናል። ሞዱም 11 ነው ማለት ነው። በመሆኑም ኤምኦ ስንት ይሆናል? 11 አድርገን እናስቀምጣለን። በመቀጠል ያለንን ዴታ ቫሊዩ እንደዚህ በቅደም ተከተል እናስቀምጠዋለን። ኤክስ ያልነው ዴታ ቫሊዩ ነው። 6 አለን። 11 ሁለት ጊዜ የተጻፈ ነው። ስለዚህ አንድ የተጽፍና ፍሪኩዌንሲውን በኋላ ላይ እዚህ ጋር እናስቀምጣለን። 12 15 19 20 የእያንዳንዱ ፍሪኩዌንሲ አንዳንድ ሲሆን 11 ላይ 2 አለን። ስለዚህ አንድ አድርገን እናስቀምጣለን። በመቀጠል ሞዱን ስላወቅን 11 ሲቀነስ 6 የአብሶሉት ቫሊዩ የሚመጣው ቫሊዩ ስንት ነው? 5 ይመጣል። 5 በፍሪኩዌንሲው 5 ፍሪኩዌንሲው 1 ስለሆነ 11 ሲቀነስ 11 0 ነው። በሁለት ስናባዛው ያው 0 ይሆናል። 12 ሲቀነስ 11 1 ይሆናል። 15 ሲቀነስ 11 4 ነው። 19 ሲቀነስ 11 8 ይመጣል። ከ20 ላይ 11 ስንቀንስ 9 ይመጣል። በመቀጠል የምናደርገው ምንድን ነው? ሚን ዲቪዬሽን አባውት ሞድ ምን ይሆናል? ይሄ ሰም ኦፍ ኤፍ አይ ኤክስ አይ ማይነስ ኤም ኦ ዲቫይድድ ባይ ሰም ኦፍ ፍሪኩዌንሲ። እዚህ ጋር እንግዲህ የእነዚህን ድምር እናስቀምጣለን። የዚህ ድምር ማለት ከላይ የምናስቀምጠው ነው። ያ ማለት 5 ሲደመር 0 ሲደመር 1 ሲደመር 4 ይህ 10 ይሆናል። ሲደመር 8 18 ሲደመር 9 27 ይመጣል። 27 ሲካፈል አጠቃላይ ያለው ኦብዘርቬሽን ብዛት ወይም የዚህ ፍሪኩዌንሲ ድምር 1 ሲደመር 2 3 ሲደመር 1 4 5 6 7 ስለዚህ እዚህ ጋር 7 እናደርጋለን። 27 ሲካፈል ለ7 ከዚህ የምናገኘው ሪዛልት ያው አፕሮክሲሜት ሪዛልት ስለሆነ 3.857 አድርገን እናስቀምጠዋለን። ቢ ላይ አሁንም ኮምፒውት የምናደርገው ሚን ዲቪዬሽን አባውት ሞድ ነው። ስለዚህ ሞዱን መጀመሪያ ማግኘት አለብን። እንደምንመለከተው 4 7 8 9 10 10 11 12 13 17 ይሄ በቅደም ተከተል ነው የተቀመጠው። ድግግሞሽ ያለው ደግሞ ሞስት ፍሪኩዌንት የሆነው 10 ነው። ስለዚህ ሞዱ 10 ይሆናል። ሞድ እኩል ይሆናል 10 አድርገን እናስቀምጣለን። በመቀጠል የእያንዳንዱ ዴታ ቫሊዩ እዚህ ጋር አስቀምጠነዋል። ሁሉም እንደምትመለከቱት 4 7 8 የተለያዩ ዴታ ቫሊዩስ እዚህ ጋር ተቀምጠዋል። እዚህ ላይ ድግግሞሽ ያለው 10 ላይ ብቻ ነው። ስለዚህ 10 ሁለቴ ከመጻፍ ይልቅ 10 አንዴ ጽፈን ፍሪኩዌንሲውን እዚህ ጋር እናስቀምጣለን። ይሄ እንግዲህ ለማንኛውም ዲስክሪት ዳታ የምንጠቀምበት ነው። 1 1 1 1 2 1 1 1 1 እናደርጋለን። በመቀጠል ቫሊዩ ኤክስ ሲቀነስ ሞድ ኢን አብሶሉት ቫሊዩ ያ ማለት 10 ሲቀነስ 4 ማድረግ ይቻላል። ሲባዛ በ1 6 ይሆናል። 10 ሲቀነስ 7 3 ነው። 10 ሲቀነስ 8 2 ይሆናል። 10 ሲቀነስ 9 1 10 ሲቀነስ 10 0 ሲባዛ በ2 ያው 0 ነው። እዚህ ጋር 1 እናገኛለን። እዚህ ጋር 2 እዚህ ጋር 3 እዚህ ጋር 7 ይሆናል። በመቀጠል ሚን ዲቪዬሽን አባውት ሞድ እኩል ይሆናል ሰሜሽን ኦፍ ኤፍ አይ
ኤክስ አይ ማይነስ ኤም ኦ ወይም ሞድ ሲካፈል ሰም ኦፍ ፍሪኩንሲስ። እንግዲህ ከላይ ያለው ቁጥር ይሄ ማለት የዚህ ድምር ነው የሚሆነው 6 ሲደመር 3 ሲደመር 2 ሲደመር 1 ይሄ ማለት 11 ሲደመር 1 12 13 15 18 እና 7 25 ይመጣል። 25 ሲካፈል አጠቃላይ ያለው ዴታ ብዛት ወይም ኦብዘርቬሽኑ ማለት ነው 1 2 3 4 6 7 8 9 10 ይሆናል። ስለዚህ ይህን ለ10 እናካፍለዋለን። ከዚህ የምናገኘው ሪዛልት ደግሞ 2.5 ይሆናል። ከዚህ ቀጥሎ ደግሞ ሚን ዲቪዬሽን ፎር ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን እንመለከታለን። የዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ሚን ዲቪዬሽን አባውት ሚን አባውት ሚዲያን ኤንድ አባውት ሞድ ስንሰራ ቀደም ሲል ከሰራንበት ብዙም የተለየ ነገር የለውም። ተመሳሳይ ስቴፕ ነው የምንጠቀመው። ያ ማለት ኤክስ1 ኤክስ2 እስከ ኤን ድረስ ያሉት ቫሊዎች ኮረስፖንዲንግ ፍሪኩዌንሲ ያላቸው፣ ስለዚህ እነሱን ፍሪኩዌንሲዎች ግምት ውስጥ በማስገባት ሚን ዲቪዬሽኑን እንሰራለን ማለት ነው። በመጀመሪያ ሚን ዲቪዬሽን አባውት ሚን ስንሰራ ምንድን ነው የምናደርገው የሚለውን ስቴፖችን እንመልከት። ፈርስት ሚን ዲቪዬሽኑን ካልኩሌት ለማድረግ ሚኑን ካልኩሌት ማድረግ ይኖርብናል። ይሄ የመጀመሪያው ስቴፕ ነው። የዴታውን ሚን ካልኩሌት እናደርጋለን። ሁለተኛው ስቴፕ ፋይንድ ዘ ዲቪዬሽን ኦፍ ኢች አይተም ፍሮም ዘ ሚን ሪጋርድለስ ኦፍ ዘ ሳይን። ያ ማለት በአብሶሉት ቫሊዩ የእያንዳንዱን ዴታ ቫሊዩ ከሚኑ ያለውን ዲቪዬሽን ኮምፒት እናደርጋለን ማለት ነው። ሶስተኛው ስቴፕ ቀደም ሲል ያገኘነውን ሚን ዲቪዬሽን የአብሶሉት ቫሊዩ በአለን ፍሪኩዌንሲ በእያንዳንዱ ኤክስ አይ ፍሪኩዌንሲ እናባዘዋለን። አራተኛው ስቴፕ እዚህ ጋር ያገኘነውን ያ ማለት ሚን ዲቪዬሽኑ የአብሶሉት ቫሊዩ ሲባዛ በፍሪኩዌንሲ የእያንዳንዱን ከወሰድን በኋላ የእነዚህን ድምር ኮምፒት እናደርጋለን። ሶ ዊ ፋይንድ ዘ ሰም ኦፍ ዲስ ዲቪዬሽንስ መልቲፕላይድ ባይ ዜር ፍሪኩዌንሲስ። አምስተኛውና የመጨረሻው ስቴፕ ቀደም ሲል ያገኘነውን ድምር እንደዚህ አይነቱን ድምር ማለት ነው ለአጠቃላይ ፍሪኩዌንሲዎቹ ድምር እናካፍለዋለን። በዚህም ሚን ዲቪዬሽን አባውት ሚንን እናገኛለን ማለት ነው። ኤግዛምፕል 4 ፋይንድ ሚን ዲቪዬሽን ኦፍ ዘ ፎሎዊንግ ዴታ አባውት ሚን ይለናል። የሰጠን ዴታ እዚህ ጋር እንደምታዩት ኤክስ ቫሊዩ እዚህ ጋር ተቀምጧል። ፍሪኩዌንሲው የእያንዳንዱ ኮረስፖንዲንግ ፍሪኩዌንሲ እዚህ ጋር ተቀምጧል። እዚህ ላይ የተቀመጠው ዴታ ዲስክሪት ዴታ ነው። ኤክስ የተባለው 6 እና 6 ብቻ ነው። ኢንተርቫል የለንም ማለት ነው። ኮንቲኒስ የሆነ ዴታ አይደለም። 10 ስለዚህ 10 ስፔሲፊክ 10 6 ጊዜ አፒር አድርጓል ማለት ነው። 12 11 ጊዜ አፒር አድርጓል ወይም ፍሪኩዌንሲው 11 ነው። እንዲህ እያለ ነው የተቀመጠው። በመሆኑም እዚህ ጋር ያለን ዲስክሪት ዲስትሪቢዩሽን ፍሪኩዌንሲ ነው። ሚን ዲቪዬሽኑን አባውት ሚን ካልኩሌት ለማድረግ በመጀመሪያ የሚያስፈልገን ሚኑን ኮምፒት ማድረግ ነው። ሚኑ ደግሞ ኤፍ አይ ኤክስ አይ ሲካፈል ለሰም ኦፍ ኤፍ አይ አድርገን ነው የምናስቀምጠው። ይህ ማለት ኤክስ አይ ታይምስ ኤፍ አይ የምንለው 6 ሲባዛ በ2 10 ሲባዛ በ6 12 ሲባዛ በ11 እንዲህ እያደረግን የምናስቀምጠው ነው። በመሆኑም 6 ሲባዛ በ2 ሲደመር 10 ሲባዛ በ6 ሲደመር 12 በ11 ሲደመር 20 በ13 ሲደመር 25 በ8 ሲደመር ሁሉንም ማስቀመጥ አለብን። 26 ሲባዛ በ2 ሲደመር 30 ሲባዛ በ4 ይሄ ድምር ሲካፈል በአጠቃላይ ፍሪኩዌንሲው ያ ማለት የነዚህን ድምር እንወስዳለን ማለት ነው። ይህም ማለት 2 ሲደመር 6 ሲደመር 11 ሲደመር 13 ሲደመር 8 ሲደመር 2 ሲደመር 4 እናደርጋለን። ፋይናል የምናገኘው ቫሉ 836 ሲካፈል ለ46 ይሆናል። የዚህ ሪዛልት ደግሞ አፕሮክሲሜትሊ 18.1739 ይመጣል። እዚህ ጋር የምንሰራው አፕሮክሲሜት ቫሊዩ ስለሆነ ይህን ራውንድ እናድርገውና ወደ 18.2 እንቀይረው። በመቀጠል ሁለት ተጨማሪ ኮለም ወስደናል። አንደኛው ኮለም ኤክስ አይ ማይነስ ኤክስ ባርን ወይም ኤክስ ሚንን ኢን አብሶሉት ቫሊዩ የምናገኝበት ወይም የምናስቀምጥበት ሲሆን ቀጥሎ ያለው ደግሞ ይህን ያገኘነውን ቫሊዩ በፍሪኩዌንሲው በማባዛት የምናገኝበት ነው። ስለዚህ እዚህ ጋር ያለን ኤክስ ሚን ወይም ሚን ኦፍ ዴታ 18.2 ስለሆነ ሲቀነስ 6 ኢን አብሶሉት ቫሊዩ ስንት ይመጣል? 12.2 ከዛ ቀጥሎ 10 ላይ ስንቀንስ ይህን 8.2 ከዛ 6.2 ከ20 ላይ 18.2 ስንቀንስ የምናገኘው 1.8 ይሆናል። ከ25 ላይ 18.2 ስንቀንስ ደግሞ 6.8 እዚህ ጋር 7.8 እዚህ ጋር
11.8 እናገኛለን። አሁን ደግሞ እዚህ ጋር ያገኘነውን ቫሉ እያንዳንዱን በኮረስፖንዲንግ ፍሪኩዌንሲው እያባዛ እናስቀምጠዋለን። ለምሳሌ 12.2 ሲባዛ በ2 24.4 ይመጣል። ስለዚህ እሱ እዚህ ጋር ይቀመጣል። ቀጥሎ 8.2 በ6 ሲባዛ ያለው ቫሉ ደግሞ እዚህ ጋር እናስቀምጣለን። እንዲህ እያደረግን ሁሉንም እዚህ ጋር ሊስት እናደርጋለን። የመጀመሪያው ሮው 2 ሲባዛ በ12.2 24.4 ይመጣል። ሁለተኛው ሮው 49.2 እናገኛለን። ሶስተኛው ሮው ደግሞ 68.2 23.4 54.4 15.6 እና ከዛ ደግሞ 47.2 እናገኛለን። አሁን ሜን ዲቪዬሽን አባውት ደ ሚን ኮምፒውት እናድርግ። ይሄ ደግሞ ቀደም ሲል እንዳየነው ሰም ኦፍ ኤፍ አይ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤክስ ባር ዲቫይድ ባይ ሰም ኦፍ ኤፍ አይ አድርገን ነው የምናገኘው። የዚህ ላይ ያለውን ድምር እዚህ ጋር አግኝተናል። ይህም 282.4 ይመጣል። 282.4 ሲካፈል ሰም ኦፍ ፍሪኩዌንሲ 46 ነው። ከዚህ የምናገኘው ሪዛልት አፕሮክሲሜትሊ 6.139 ይመጣል። አሁን ደግሞ እችን ኤክሰርሳይዝ አብረን እንመልከት። ምንድነው የሚለው? ካልኩሌት ደ ሚን ዲቪዬሽን አባውት ደ ሚን ኦፍ ደ ፎሎዊንግ ዴታ። እዚህ ጋር የተሰጠን እንግዲህ እንደምትመለከቱት ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ነው። ለዚህ ዴታ ሚን ዲቪዬሽን አባውት ደ ሚን ኮምፒት ለማድረግ በመጀመሪያ ምን ያስፈልገናል? የዚህን ዴታ ሚን ካልኩሌት ማድረግ አለብን። ለምን? ሚን ዲቪዬሽኑን ነው ኮምፒት የምናደርገው አባውት ደ ሚን። ከሚኑ አንጻር እያንዳንዱ ኦብዘርቬሽን ያለውን ዲቪዬሽን ኮምፒት የምናደርግበት ስለሆነ ሚን መጀመሪያ ኮምፒት መደረግ አለበት። ለዚህም ደግሞ እንዲያግዘን አጠቃላይ ያለውን ኦብዘርቬሽን ማስቀመጥ ይኖርብናል። ኦብዘርቬሽኑን ለማግኘት ምንድነው የምናደርገው? ይህን እንደምራለን። 2 ሲደመር 4 6 ሲደመር 7 13 ሲደመር 6 19 ሲደመር 1 20 ይሆናል። መስራት የምንፈልገው ሚን ዲቪዬሽን አባውት ዘ ሚን ስለሆነ ሚኑን ኮምፒት ማድረግ አለብን። ሚን ደግሞ ኮምፒት የሚደረገው ኤክስ ባር የምንለው ማለት ነው the sum of ኤፍ አይ ታይምስ ኤክስ አይ። ያ ማለት እያንዳንዱ ኦብዘርቬሽን ይወሰድና በኮረስፖንዲንግ ፍሪኩዌንሲ እናባዛለን። አጠቃላይ እንደዚህ አይነቶችን ድምር ወስደን ለአጠቃላይ ፍሪኩዌንሲው እናካፍለዋለን። ይህ ማለት ምን ማለት ነው? የመጀመሪያውን ለምሳሌ ብንመለከት የመጀመሪያው ኦብዘርቬሽን 10 2 ጊዜ አፒር አድርጓል። ይሄኛው ደግሞ 20 4 ጊዜ 30 7 ጊዜ 40 6 ጊዜ 50 1 ጊዜ። እያንዳንዳቸው በኮረስፖንዲንግ ፍሪኩዌንሲ ይባዛሉ ማለት 10 ሲባዛ በ2 20 ሲባዛ በ4 እንዲያደርግን እናስቀምጣለን። በመሆኑም የምናገኘው ሪዛልት 10 ሲባዛ በ2 ሲደመር 20 ሲባዛ በ4 ሲደመር 30 ሲባዛ በ7 ሲደመር 40 ሲባዛ በ6 ሲደመር 50 ሲባዛ በ1 ወይም ዝም ብለን 50 መጻፍ እንችላለን። አጠቃላይ ያለው ኦብዘርቬሽን ደግሞ 20 ስለሆነ ቀደም ሲል የደመርነው እንደዚህ እናድርገዋለን። ይህም 600 ሲካፈል ለ20 ይሆናል። 600 ሲካፈል ለ20 ደግሞ 30 ይመጣል። ስለዚህ ሚኑ 30 ነው ማለት ነው። በመቀጠል ይሄኛውን ኮለም መሙላት ይኖርብናል። ይህን ኮለም ለመሙላት የምናደርገው አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤክስ ባር። ያ ማለት ለዚህችኛዋ ፓርቲኩላር ኦብዘርቬሽን ለምሳሌ 10 ስለሆነች 10 ሲቀነስ 30 የን አብሶሉት ቫልዩ ስንት ይመጣል? 20። ስለዚህ ይህን እናስቀምጣለን ማለት ነው። 20 ቀጥሎ 30 ሲቀነስ 20 10 ይሆናል። 30 ሲቀነስ 30 0 ነው። 40 ሲቀነስ 30 10 ይሆናል። 50 ሲቀነስ 30 20 እናገኛለን። ከዚህ ቀጥሎ ደግሞ ይህኛውን ኮሎም ለመሙላት የምናደርገው ምንድነው? እያንዳንዱ እዚህ ጋር ያገኘነውን ቫልዩ በኮረስፖንዲንግ ፍሪኩዌንሲ እናባዘዋለን። ያ ማለት 2 ሲባዛ በ20 40 ይሆናል። እንዲህ እያደረግን እንጽፋለን ማለት ነው። ስለዚህ 40 ይሄ 0 ይሆናል። ከዛ 60 ከዛ 20 እናገኛለን። አሁን ሚን ዲቪዬሽኑን ማግኘት እንችላለን። የምፈልገው ሚን ዲቪዬሽን አባውት ዘ ሚን ስለሆነ ሚን ዲቪዬሽን አባውት ዘ ሚን ብለን እንወስዳለን። በዚህ መሰረት the sum of ኤፍ አይ ኤክስ አይ ማይነስ ኤክስ ባር ዲቫይድ ባይ the sum of ኤፍ አይ አድርገን እንወስዳለን። ይህ ማለት ደግሞ እዚህ ጋር ያገኘነው ሪዛልት 160 ሲካፈል ለአጠቃላይ ፍሪኩዌንሲው ድምር 20 ይሆናል። ከዚህ 8 እናገኛለን። በመሆኑም the mean deviation about the mean 8 ነው ማለት ነው። አሁን ደግሞ የዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ሚን ዲቪዬሽን አባውት ደ ሚን እንመለከታለን። የዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ሚን ዲቪዬሽን አባውት ደ ሚዲያን ስንሰራ ቀደም ሲል ለሚን እንደሰራ ነው አንድ አይነት መንገድ ነው የምንከተለው። the only difference ሚን ብለን የወሰድነውን ቁጥር በሚዲያን ኤምዲ እንተካዋለን። therefore the mean deviation about the median becomes
ፍሪኩንሲ ሲባዛ አብሶሉት ቫሊዩ ኦፍ ኦብዘርቬሽን ሲቀነስ ሚዲያን ሲደመር ኮረስፖንዲንግ ፍሪኩንሲ አሁንም ኤፍ2 አብሶሉት ቫሊዩ ኦፍ ኤክስ2 ማይነስ ኤምዲ እንዲያደርግን እንጽፏለን። ኢን ጀነራል ሚን ዲቪዬሽን አባውት ሚዲያን ምን ይሆናል ማለት ነው? ሰሜሽን ኦፍ ፍሪኩንሲ ታይምስ አብሶሉት ቫሊዩ ኦፍ ኤክስ አይ ማይነስ ኤምዲ ዲቫይድ ባይ ሰም ኦፍ ፍሪኩንሲ። እዚህ ላይ አሁን የተለየ ሆኖ ያገኘ ነው ኤምዲ የምንለው ወይም ሚዲያኑ ነው። ከሚኑ በተለየ ሚዲያንን ኮምፒውት ስናደርግ ፎር አንግሩፕ ዴታ አሁን የምናየው ዲስክሪት ፍሪኩንሲ ዲስትሪቢዩሽን ስለሆነ አንግሩፕ ዴታ እንደሆነ ማሰብ አለብን። የምንጠቀመው ሁለት የተለያየ ፎርሙላ ነው። የኤኑን ብዛት መሰረት በማድረግ ኤን ኦድ ከሆነ ሚዲያኑ ምን ይሆናል? ኤን ፕላስ 1 ኦቨር 2 አይተም እንወስዳለን። ስለዚህ ኤን ሲደመር 1 ሲካፈል ለ2 እናደርግና ከዛ የምናገኘው ቫሊዩ ሚዲያኑ የሚገኝበትን ሎኬሽን አይደንቲፋይ ያደርጋል ወይም ሎኬት ያደርገናል። እዚህ ላይ ይህን ለመስራት በመጀመሪያ ዴታው በኦርደር አሬንጅ መደረግ አለበት። ኢን አሴንዲንግ ኦርደር ከትንሽ ወደ ትልቅ አሬንጅ ማድረግ ይኖርብናል። የኦብዘርቬሽኑ ወይም የዴታው ብዛት ኢቭን ከሆነ ግን የምንጠቀመው ይህኛውን ሩል ይሆናል። የምናደርገው ኤን ሲካፈል ለ2 ኢቭን ስለሆነ ያው ቁጥር እናገኛለን። እዚህ ጋር ሙሉ ቁጥር ሲደመር ያ ቁጥር ሲደመር 1 ሲካፈል ለ2 አድርገን ከዚህ የምናገኘው ቁጥር ሚዲያኑ የሚገኝበትን ሎኬሽን ይነግረናል። ይህን በኤግዛምፕል እንመልከተው። ፋይንድ ደ ሚን ዲቪዬሽን ኦፍ ደ ፎሎዊንግ ዴታ አባውት ደ ሚዲያን። አሁን የምንፈልገው ሚን ዲቪዬሽን አባውት ደ ሚዲያን ነው ማለት ነው። እዚህ ጋር ዴታው ተሰጥቶናል። ይሄ ዲስክሪት ዴታ ነው፣ ቁጥሮች ናቸው። ፊክስድ የሆነ አንግሩፕድ የሆነ ዴታ እንደሆነ አስቡ። ዴታው አሬንጅ የተደረገው በቅደም ተከተል ነው፣ ከትንሽ ወደ ትልቅ። የእያንዳንዱ ፍሪኩንሲ እዚህ ጋር ተሰጥቶናል። በዚህ መሰረት እኛ የምንፈልገው ምንድን ነው? በመጀመሪያ ሚዲያኑን ማግኘት አለብን። ሚዲያኑን ለማግኘት ደግሞ አጠቃላይ ያለው ኦብዘርቬሽን ስንት እንደሆነ መታወቅ አለበት። ኢቭን ከሆነ ኢቭን የምንጠቀምበት ፎርሙላ አለን። ለኦድ ደግሞ የምንጠቀምበት የተለየ ፎርሙላ ስላለ የግድ የዚህን ድምር ማወቅ ይኖርብናል። ስለዚህ እንደምረው 2 ሲደመር 6 8 ሲደመር 11 19 ይሆናል። ሲደመር 13 32 ይሆናል። ሲደመር 8 40 እናገኛለን። ሲደመር 2 42 ሲደመር 4 46 እናገኛለን። የዴታው ብዛት ኢቭን ስለሆነ የምንጠቀመው አሁን ኢቭን ሚዲያን ለማግኘት የምንጠቀምበትን ፎርሙላ ይሆናል። ስለዚህ ሚዲያኑ ምንድን ነው የሚሆነው? ኤን ኦቨር 2 ሲደመር ኤን ኦቨር 2 ፕላስ 1 ደ ሆል ኦቨር 2 ተርም ይሆናል ወይም አይተም ይሆናል። በዚህ መሰረት ኤን 46 ስለሆነ 46 ሲካፈል ለ2 23 እናገኛለን። ሲደመር 23 ሲደመር 1 24 ይሆናል። ሲካፈል ለ2 ይህ ደግሞ 23 ነጥብ 5ኛው አይተም የሚል ነገር እናገኛለን። እንግዲህ 23 ነጥብ 5ኛው ማለት 23ኛው አይተም ሲደመር ብለን በ24ኛውና በ23ኛው መካከል ያለውን ዲፈረንስ ወስደን በ0.5 ማባዛት የምናገኘው ነው። ነገር ግን 23ኛው ተርም የቱ ጋር እንደሚገኝ እንመልከት። እዚህ ጋር 2 አለን። ሲደመር 4 8 ነው ብለናል። ሲደመር 11 19 ይሆናል። እዚህ ጋር ስንደምረው 32 እናገኛለን። ስለዚህ 23ኛው ተርም ያለው እዚህ ውስጥ ነው ያለው ማለት ነው። በመሆኑም 23ኛውም 24ኛውም 20 ናቸው። ስለዚህ ምንድን ነው የምናደርገው? 23ኛው ተርም 20 ነው። ሲደመር 24ኛው ተርም 20 ሲቀነስ 23ኛው ተርም ሲባዛ በ0.5። ይሄ ማለት እንደምትመለከቱ በሁለቱ መካከል ልዩነት ስለሌለ 0 ስለሆነ እዚህ ጋር የምናገኘው ምንም አዲስ ቁጥር የለም። በመሆኑም ሚዲያኑ 20 ይሆናል ማለት ነው። አሁን ሁለት ተጨማሪ ኮለም ወስደናል። አንደኛው ኮለም ኤክስ አይ ሲቀነስ ሚዲያን ይህን አብሶሉት ቫልዩ ኮምፒውት የምናደርግበት ነው። ያው ሚዲያኑን 20 ስላገኘን 20 ሲቀነስ 6 በዚህ ኬስ ስንት ይመጣል? 14። ስለዚህ 14 ከዛ ቀጥሎ 20 ሲቀነስ 10 10 ይሆናል። 20 ሲቀነስ 12 8 ነው። 20 ሲቀነስ 20 0 ይመጣል። እዚህ ጋር 5 እናገኛለን። እዚህ ጋር 6 እናገኛለን። እዚህ ጋር 10 እናገኛለን። በመቀጠል እዚህ ጋር ያገኘነውን ቁጥር በኮረስፖንዲንግ ፍሪኩዌንሲ ስናባዛ 14 ሲባዛ በ2 28። ከዛ ሌሎቹም በተመሳሳይ ሁኔታ 60 88 0 40 12 እና 40 እናገኛለን። ከዚህ ቀጥሎ ደግሞ ይህን መደመር ስላለብን ይህን ኮለም ላይ የምናገኛቸውን ቁጥሮች ወይም የምናያቸውን ቁጥሮች በሙሉ እንደምር። ድምሩም 268 ይመጣል። በመቀጠል ሚን ዲቪዬሽን አባውት ደ ሚዲያን ኮምፒት ማድረግ እንችላለን። ስለዚህ ሚን ዲቪዬሽን አባውት ደ ሚዲያን ኤምዲ የምንለው ማለት ነው። ኢት ኢዝ ኢኳል ቱ ደ ሰም ኦፍ ኤፍ አይ አብሶሉት ቫልዩ ኦፍ ኤክስ አይ ማይነስ ኤምዲ ሲካፈል ሰም ኦፍ ኤፍ አይ ነው የምናደርገው። ቀደም ሲል የዚህን ቫልዩ ያውቀናል። ይሄ ደግሞ 268 ነው። 268 ሲካፈል ለ46 እናደርገዋለን። ከዚህ የምናገኘው ሪዛልት በካልኩሌተር ይሄ የሚሰራ ነው። 5.826 ይመጣል። ይህ አፕሮክሲሜት ሪዛልት ነው።
አሁን ደግሞ ኤክሰርሳይዝ 3.7ን አብረን እንመልከት። ጥያቄው ምን ይለናል? ካልኩሌት ደ ሚን ዲቪዬሽን አባውት ደ ሚዲያን ኦፍ ደ ፎሎዊንግ ዴታ። አሁንም የምንመለከተው ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ነው። በመሆኑም እያንዳንዱ ኦብዘርቬሽን ለብቻው በዲስክሪት መንገድ ነው የተቀመጠው፣ አንግሩፕድ ነው ማለት ነው። 10 ሁለቴ አፒር አድርጓል፣ 20 4 ጊዜ፣ 37 ጊዜ እንዲህ እያለ ነው የተቀመጠው። በመሆኑም ለዚህ መጀመሪያ ምንድነው የምናደርገው? ዊ ኮምፒት ደ ሚዲያን። ሚዲያኑን ለማወቅ በመጀመሪያ የዚህን ፍሪኩዌንሲ አጠቃላይ ድምር ማወቅ አለብን። አጠቃላይ ድምሩን ካወቅን በኋላ ምን አይነት ፎርሙላ መጠቀም እንዳለብን ለሚዲያኑ እናውቃለን ማለት ነው። ስለዚህ እዚህ ጋር ያለውን ኦብዘርቬሽን እንደምር 2 ሲደመር 4 6 ሲደመር 7 13 ሲደመር 6 19 ሲደመር 1 20 ይሆናል። ስለዚህ ሚዲያኑ ኤን ሲካፈል ለ2 ሲደመር ኤን ሲካፈል ለ2 ሲደመር 1 ይህን አጠቃላዩን ደግሞ በሁለት በማካፈል የምናገኘው አይተም ይሆናል ማለት ነው። ይህ ማለት ኤን 20 ስለሆነ ሲካፈል ለ2 10 ይሆናል። 10 ሲደመር 1 11 ነው። ሲካፈል ለ2 አድርገን የምናገኘው የሚዲያኑ ሎኬሽን ይነግረናል። ስለሆነም 10ኛው አይተም ሲደመር ይሄ 10ኛው አይተም ሲደመር 11ኛው አይተም ሲቀነስ 10ኛው አይተም ሲባዛ በ0.5 እናደርገዋለን። የ10ኛውን አይተም ሎኬሽን ለማግኘት ምንድነው የምናደርገው? ከመጀመሪያው ጀምረን እየደመር እንወርዳለን። 2 ሲደመር 4 6 ሲደመር 7 13 ይሆናል። እንግዲህ እዚህ ውስጥ ነው ያለው ማለት ነው 10ኛው አይተም። ያ ማለት 30 ነው። 11ኛውም እንደዚሁ እዚህ ውስጥ ነው ያለው። ምክንያቱም ከ7ኛው ጀምሮ እስከ 13ኛው ድረስ ያሉት አይተሞች እዚህ ውስጥ እንዳሉ ስላረጋገጥን በዚህ ፍሪኩዌንሲ መሰረት። ስለሆነም 10ኛው አይተም 30 ነው። 11ኛውም እንደዚሁ 30 ነው። ስለዚህ 30 ሲደመር እንልና 11ኛው ሲቀነስ 10ኛው ማለት 30 ሲቀነስ 30 ማለት ነው። እዚህ ጋር የምናገኘው አዲስ ቁጥር አይኖርም፣ 0 ነው የሚሆነው። በዚህ መሰረት እዚህ ጋር የምናስቀምጠው 30 ይሆናል። 30 እንግዲህ የተሰጠን ዴታ ሚዲያኑ ነው ማለት ነው። በመቀጠል እዚህኛው ኮለም ላይ የኤክስአይ እና የሚዲያኑ ዲፍረንስ የአብሶሉት ቫልዩ ኮምፒት እናደርጋለን። ያ ማለት እዚህ ጋር እያንዳንዱ ኦብዘርቬሽን የመጀመሪያው የምንመለከት 10 ነው። 10 ሲቀነስ 30 ኔጌቲቭ 20 ይመጣል። ነገር ግን የአብሶሉት ቫልዩ 20 ይሆናል። በመሆኑም ፖዚቲቭ የሆኑ ቫልዩዎችን እዚህ ጋር እንደ ዲፍረንስ እናስቀምጣለን። ስለዚህ የሁሉንም እንስራ። 20 ከ30 20 ሲቀነስ 10 ይሆናል። ከ30 30 0 ነው። ከ40 30 ሲቀነስ 10 ይሆናል። ከ50 30 ሲቀነስ 20 እናገኛለን። በዚህኛው ኮለም ላይ ደግሞ የሚሞላው እዚህ ጋር ያገኘነውን ዲፍረንስ ኢን አብሶሉት ቫልዩ በፍሪኩዌንሲው እናባዘዋለን። 2 ሲባዛ በ20 40 ይመጣል። 4 ሲባዛ በ10 አሁንም 40 ይመጣል። እዚህ ጋር 0 እናገኛለን። 60 እዚህ ጋር ደግሞ 20። በመቀጠል እዚህ ጋር ያለንን ዴታ እንደምረው 40 ሲደመር 40 80 ሲደመር 60 140 ሲደመር 20 160 ይሆናል። አሁን ሚን ዲቪዬሽኑን ኮምፒት ማድረግ እንችላለን። ሚን ዲቪዬሽን አባውት ደ ሚዲያን። ሚን ዲቪዬሽን አባውት ደ ሚዲያን ደግሞ the summation of fi sum of xi minus md in absolute value divided by the sum of fi ነው የምናደርገው። እነዚህ ሁለት ቁጥሮች እዚህ ጋር አግኝተናል። አንደኛው 160 ነው፣ ከስር ያለው ደግሞ 20 ነው። እነዚህን እንደዚህ ብናስቀምጥ 160 ሲካፈል ለ20 ይሄ ስንት ይመጣል? 8 ይመጣል። ለዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ኮምፒት የምናደርገው ሌላኛው ሚን ዲቪዬሽን ደግሞ ሚን ዲቪዬሽን አባውት ደ ሞድ ነው። ይሄ ሶስተኛው ነው። ሚን ዲቪዬሽን አባውት ደ ሞድ ኮምፒት ስናደርግ ቀደም ሲል ልክ ሚን ዲቪዬሽን አባውት ደ ሚዲያን እና ደ ሚን እንደሰራ ነው አይነት ነው። እዚህ ላይ የተለየ የሚያደርገው ሚን ወይም ደግሞ ሚዲያን ብለን በሰራ ነው ፋንታ ሞድ መጠቀማችን ነው። ስለዚህ ሞድ ማለት ደ ሞስት ፔሪዲክ ወይም የተደጋገመው አይነት ተርም ወይም አይተም ነው። ያንን ወስደን እዚህ ጋር ሰብስቲዩት እናደርጋለን። በዚህ መሰረት the mean deviation about the mode ምን ይሆናል ማለት ነው? the summation of the frequencies times the absolute value of xi minus the mode divided by the sum of the frequencies። ስለዚህ አንድ አይነት ፎርሙላ ነው የተጠቀምነው። the only difference እዚህ ጋር የምንመለከተው mo ወይም ሞድ መጠቀማችን ነው። ፕሮሲጀሩም ወይም ስቴፑም አንድ አይነት ነው። ኤግዛምፕል find the mean deviation of the following data set about the mode። አሁን የምናደርገው ሚን ዲቪዬሽኑን አባውት ደ ሞድ ኮምፒት ማድረግ ነው። እንግዲህ አባውት ደ ሞድ ኮምፒት ስናደርግ የሚያስፈልገን ሞዱን ማወቅ ነው። ሞድ የምንለው ደግሞ ምንድን ነው? በጣም በተደጋጋሚ አፒር ያደርገው ዴታ ቫሊዩ ነው። በዚህ መሰረት እዚህ ጋር ብንመለከት 6 2 ጊዜ አፒር አድርጓል። 10 6 ጊዜ፣ 12 11 ጊዜ፣ 20 ደግሞ 13 8 2 4 እያለ ይቀጥላል። ከነዚህ ውስጥ ትልቁ ቁጥር የትኛው ነው? 13 13 የሚያመለክተው 20 13 ጊዜ አፒር ማድረጉን ነው በዚህ ዴታ ውስጥ። ስለዚህ ሞስት ፍሪኩዌንት የሆነው 20 ስለሆነ ለዚህ ዴታ ሞድ ወይም ይሄን ኤምኦ ልንለው እንችላለን። ማን ነው ማለት ነው? 20 ይሆናል።
ሞዱን ስላገኘን አሁን ማድረግ ያለብን እያንዳንዱ ዴታ ቫሊዩ ከሞዱ ያለውን ዲቪዬሽን ኢን አብሶሉት ቫሊዩ ኮምፒት ማድረግ ነው። ያ ማለት xi ማይነስ ኤም ኖት ኢን አብሶሉት ቫሊዩ ኮምፒት ይደረጋል ማለት ነው። በመሆኑም 6 ሲቀነስ 20 ይሄ ኔጌቲቭ 14 ይመጣል። ነገር ግን አብሶሉት ቫሊዩ መስራት ስላለብን ፖዚቲቭ እንወስዳለን። ስለሆነም ይሄ 14 ይመጣል። ፖዚቲቭ 14 20 ሲቀነስ 10 10 ነው። 20 ሲቀነስ 12 8 ይሆናል። 20 ሲቀነስ 20 0 25 ሲቀነስ 25 6 10 እናገኛለን። በመቀጠል እዚህ ጋር ያገኘነውን ቫሊዩ በኮረስፖንዲንግ ፍሪኩዌንሲ እናባዘዋለን። ይሄን ቫሊዩ ለማግኘት ለፍሪኩዌንሲ ሲባዛ በአብሶሉት ዲቪዬሽን ማለት ነው። ስለዚህ 2 ሲባዛ በ14 28 ይመጣል። 28 10 ሲባዛ በ6 60 ይሄ 88 ከዛ 0 ከዛ 40 ከዛ 12 ከዛ 40 እናገኛለን። ሌላው ሚን ዲቪዬሽኑን ለማወቅ የሚያስፈልገን የዚህን ፍሪኩዌንሲ አጠቃላይ ፍሪኩዌንሲ ድምር ነው። ስለሆነም 2 ሲደመር 6 8 ሲደመር 11 19 ይሆናል። ይሄ 32 40 46 እናገኛለን። ከዚህ 46 የዚህኛው ድምር ደግሞ አጠቃላይ ይህን በካልኩሌት መስራት ይቻላል። 28 ሲደመር 60 88 ሲደመር 40 ሲደመር 12 ሲደመር 40 ይሄ 268 ይመጣል። 268 በመሆኑም አሁን ሜን ዲቪዬሽን አባውት ደ ሞድ እንደዚህ አድርገን መጻፍ እንችላለን። ዘ ሰሜሽን ኦፍ ኤፍ አይ አብሶሉት ቫሊዩ ኦፍ ኤክስ አይ ማይነስ ኤም ኖት ማለት ሞድ ነው ሲካፈል ሰም ኦፍ ኤፍ አይ እናደርገዋለን። ይህ 268 ሲካፈል ለ46 ይሆናል። የዚህ ሪዛልት ደግሞ 5.286 ይመጣል። ይሄ አፕሮክሲሜት ቫሊዩ ነው። አሁን ደግሞ ኤክሰርሳይዝ 38 እንመልከት። እዚህኛው ኤክሰርሳይዝ ላይ ምንድን የተጠየቅነው ካልኩሌት ደ ሚን ዲቪዬሽን አባውት ደ ሞድ ኦፍ ደ ፎሎዊንግ ዴታ። እንግዲህ ሚን ዲቪዬሽኑን አባውት ደ ሞድ ኮምፒት ስለምናደርግ በመጀመሪያ ማግኘት ያለብን ሞዱን ነው ወይም ሞስት ፍሪኩዌንት የሆነውን ዴታ ቫሊዩ። ከነዚህ ውስጥ አሁን 10 2 ጊዜ 20 ደግሞ 4 ጊዜ 30 7 ጊዜ 40 6 ጊዜ 50 1 ጊዜ አፒር አድርጓል። በመሆኑም ሞስት ፍሪኩዌንት የሆነው 30 ነው። ለምን? የ30 ፍሪኩዌንሲ 7 ስለሆነ። ስለዚህ ሞድ ብለን የሞዱን ቫሊዩ ማስቀመጥ እንችላለን። ስንት ነው ማለት ነው? እዚህ ጋር 30 ነው። ሞዱን ካገኘን በኋላ የምናደርገው ምንድን ነው? አብሶሉት ቫሊዩ ኦፍ ደ ኦብዘርቬሽን ሲቀነስ ደ ሞድ። እዚህ ጋር ያለው ኦብዘርቬሽን 10 ነው። 10 ሲቀነስ 30 ኔጌቲቭ 20 ይመጣል። ነገር ግን ኢን አብሶሉት ቫሊዩ ስለምንወስድ የምናገኘው ሪዛልት 20 ይሆናል ማለት ነው። በተመሳሳይ ሁኔታ ሌሎችንም ኮምፒት እናደርጋለን። 30 ሲቀነስ 20 10 ነው። 30 ሲቀነስ 30 0 ይሆናል። 40 ሲቀነስ 30 10 50 ሲቀነስ 30 20 እናገኛለን። በመቀጠል የምናደርገው እዚህ ጋር ያገኘነውን ቫሊዩ በኮረስፖንዲንግ ፍሪኩዌንሲ እናባዘዋለን። 20 ሲባዛ በ2 40 ሌሎቹም እንደዚሁ ይሰራሉ ማለት ነው። 40 4 ሲባዛ በ10 አሁንም 40 ይመጣል። እዚህ ጋር 7 ሲባዛ በ0 0 ነው። 6 ሲባዛ በ10 60 ከዛ 20 እናገኛለን። ሚን ዲቪዬሽኑን ኮምፒት ለማድረግ ከሚያስፈልጉን አንደኛው የዚህን ድምር ማወቅ ነው። ስለዚህ ይህን ድምር ማስቀመጥ አለብን። 2 ሲደመር 4 6 ሲደመር 7 13 ሲደመር 6 19 ይሆናል። ሲደመር 1 20 እናገኛለን። ስለዚህ የፍሪኩዌንሲ ድምር 20 ነው። በመቀጠል የዚህኛውን ድምር እንወስዳለን። የዚህ አጠቃላይ ድምር ደግሞ 160 ይመጣል። 160 በመሆኑም አሁን ሜን ዲቪዬሽን አባውት ደ ሞድ ኮምፒት ማድረግ እንችላለን ማለት ነው። ይሄ ደግሞ the summation of fi times absolute value of xi minus the mod ሲካፈል summation of fi አድርገን ነው የምናገኘው። የመጀመሪያው ቁጥር ከኒውመሬተር ላይ የተቀመጠው ከላይ ያለው ማለት ነው 160 ነው። ስለዚህ 160 እናስቀምጣለን። ሲካፈል ከስር ያለው ቁጥር ደግሞ ፍሪኩዌንሲው ድምር 20 ነው። ስለዚህ 20 እናደርጋለን። የዚህ ሪዛልት 8 ይመጣል።